ዶክተር ዮናስ እንደምን አመሸ? ደህና እግዚአብሔር ይመስገን። እንደምን አለህ? ዛሬ ትንሽ ጉንፋን ስለያዘችኝ ሻይ እየጠጣሁ ነውና የምናገረው አንተንም ታዳሚዎችንም በመጀመሪያ ይቅርታ ልጠይቅ። እንግዲህ ወቅቱ ቅዝቃዜ በደንብ እየገባ ነው። ስለዚህ እንደዚህ አይነት ስሜቶች ይጠበቃሉ። የተለመደ ነው። ያው በያለንበት ሙቀት እንፈልጋለን። እንግዲህ እሺ፣ እንግዲህ ዶክተር ዮናስ ዛሬ ያው ረቡዕ ነው። ረቡዕ ዕለት ከሰማናቸው በኢትዮጵያ ጉዳዮች አንፃር በጣም ኢትዮጵያን ዛሬ ያሳዘነ እጅግ ሰቅጣጭ የሆነ ግድያ ተፈጽሟል። በሰሜን ሸዋ በኦሮሚያ ክልላዊ መንግስት ሰሜን ሸዋ ደራ አካባቢ የተፈጸመ ነው። በጣም እጅግ ከባድ የሆነ አደጋ ነው የሰማነው። ምናልባትም ቪዲዮ በተለያዩ ማህበራዊ ሚዲያ መድረኮች ተለቀዋል፣ ግን ለማየት እጅግ የሚከብድ ነው። ሰው እንዲያየው የሚመከር አይደለም። ያው የደረስንበትን ደረጃ ያሳያል። ባለፉት 6 ዓመታት ያልሆነው ነገር የለም። ኢትዮጵያ ውስጥ ያልተፈጸመ የግድያ አይነት የለም። ዘቅዝቀን አቃጥለናል። ብዙ ነገሮች ፈጽመናል። ባለፉት 6 ዓመታት ኢትዮጵያ በእርግጥም ፈሪሃ እግዚአብሔር ያደረባት ህዝቧም እንደዚሁ ከእግዚአብሔር ጋር የታረቀ እንዲህ አይነት ነገሮችን ለማድረግ ፈጽሞ የሚችል አይደለም ብለን የምንተማመንበት ህዝብ ባለፉት 6 ዓመታት ምን እንደነካው አይታወቅም። የሚፈጸመው ነገር ሁሉ ጆሮን ጭው የሚያደርግ ነው። እንግዲህ ደራ የተፈጸመው ነገር ማን ነው ፈጸመው፣ እንዴት ተፈጸመ የሚለው ነገር ምናልባት ገለልተኛ አካል ካለ ሊያጣራ ይገባዋል። አንድ ማህበረሰብ መጠራት በማይገባው ስም እየጠሩ ነው ያንን ዘግናኝ ነገር የሚፈጽሙትና ከዛ ተነስተው የፈጸሙት ፋኖች ናቸው የሚልም ድምዳሜ ሰጥተው ፋኖን ሲያጥላሉ ነው ያሉት። ለማንኛውም እንደው ዶክተር ዮናስ ቪዲዮን እንዳላየህ ገምታለሁ፣ ግን እንደው በወሬም ልትሰማ ትችላለህና ምን ተሰማ? እርግጥ አዲስ ነገር አይደለም፣ ግን በጣም ዘግናኝ ነው። እንግዲህ በእርግጥ አላየሁትም፣ ግን ሰምቻለሁኝ። ምን አይነት ቪዲዮም እንደሆነ ሐሳቡም ግምቱም አለኝ። እኔ ግን እንደነዚህ አይነት ቪዲዮዎችን የማንም ህብረተሰብ ላይ አማራም ላይ ተፈጸመ፣ ኦሮሞም ላይ ተፈጸመ፣ ትግራይም ላይ ተፈጸመ፣ ፈጻሚው ማንም ይሁን በማን ላይ የሚፈጸም እንደ ፕሪንሲፕል የእነዛ ነገሮች ሼር ማድረግ አልወድም። ምክንያቱም እነዚህ በጣም አልፎ አልፎ የሚፈጠሩ ክስተቶች ናቸው እና በዛ ላይ የህብረተሰቡን ግንኙነት የፖለቲካውን ሁኔታ የበለጠ እየተካረረ እንዲሄድ፣ ጥላቻው የበለጠ እየገነነ እንዲሄድ ያደርጋል የሚል እምነት ስላለኝ ሼር ማድረግ አልወድም። ሼርም ሰዎች ሲያደርጉልኝ አልከፍተውም እና ያን ካልኩኝ በኋላ በእርግጥ ማን ነው የፈጸመው የሚለውን በአሁኑ ጊዜኛ የፖለቲካ አጀንዳ እናድርገው ካልተባለ በስተቀር ማን የፈጠረው የሚለውን ነገር ለማወቅ ከባድ ነው። በአንድ በኩል በፋኖም ይሁን ወይንም ሌላ አካልም ይሁን እንግዲህ ያው በአማርኛ ነው የሚናገሩት ነው የሚባለው። ኢትዮጵያ ውስጥ አማርኛ የማይናገር ህብረተሰብ የለም። የትኛውም ህብረተሰብ ውስጥ አማርኛ ተናጋሪ አለ። አክቹአሊ አንዳንድ የኦሮሞ ተወላጆች የኦሮሞ ተከራካሪዎች ለምሳሌ እነ ጸጋዬ አራርሳን እነ እዝቅኤል ጋቢሳን የተመለከትክ እንደሆን ኳይት ፍራንክሊ ከእኔ የተሻለ አማርኛ ተናጋሪዎች ናቸው። የአክሰንትም እንትን አትሰማባቸውም። አርቲኩሌትም ሲያደርጉ በጣም ንጹህ አማርኛ ነው የሚያወሩት ከመንዝ እንደተፈጠረ እና በጣም ከባድ ነው በቋንቋ ወይንም በሚናገረው ተመርኩዞ። በሌላ በኩል በጣም ብዙ ግፍ በአማራውም ላይ ስለሚሰራ ከአማራው ውስጥ የወጡ ይሄንን ነገር እንደበቀል ምክንያቱም ከኋላ ያለውን ስለማናቅ አድርገው ሊሆን ይችላል። ለኔ ግን በአሁኑ ጊዜ ከተለያዩ ሁኔታዎች ላይ ሳይ ሞር ዳን ላይክሊ መንግስት ወይም የመንግስት አካል ነው ሊያደርገው የሚችለው የሚል ምክንያት ነው ኤቪደንሱ ባይኖረኝም ወደዛ ነው ግምቴ። ለምክንያቱም
በአሁኑ ጊዜ ጠቅላይ ሚኒስትሩ ያለበት በኋላ ላይ እንነጋገርበታለን። ቅድም የሚያነሳው የመርካቶ መዘጋቶች ምናምኖች ነገሮች አሉ። ኢኮኖሚው በጣም 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 መጥፎ ሁኔታ ላይ ነው ያለው። በመጀመሪያ ደረጃ ይሄን ሰሞን ብዙ ጊዜ እየወጣ ያንን የሚያስተባብል አይነት ነገር ሀገራችን እኮ እያበበች ነው፣ እስካሁን ድረስ እንለፋ የነበረው በማመቻቸት ላይ ነበረ፣ አሁን ፍሩቱን ወይንም ደግሞ ፍሬውን ማየት ጀምረናል፣ ኢኮኖሚያችን በ5 ዓመት ውስጥ እጥፍ ሆኗል፣ እንደዚህ አይነት ከፍተናል፣ እንደዚህ አይነት አድርገናል እያለ ብዙ የሚያወራው ሁልጊዜ የኢትዮጵያን ኢኮኖሚ መጥፎ እንደሆነ የምታውቀው ጠቅላይ ሚኒስትሩ ወጥቶ አገሪቷ ውስጥ ምን አይነት ጥሩ ነገሮች አሉ ብሎ ሲያወራ ስትሰማው ነው። እነዚህ ነገሮች በተለይ ሌትሊ በጣም እየተደጋገሙ የተፈጠሩ ነገሮች ናቸው። እሱ የሚያሳይህ በኢኮኖሚው ላይ ያለውን መጥፎነት ነው። በፖለቲካም ደግሞ የአማራውን ሁኔታ ሊያሸንፍ የማይችልበት ሁኔታ ላይ እንዳለ ግልጽ እየሆነ የመጣ ነገር ነው። አንድ ጠቅላይ ሚኒስትር ሆነ ደግሞ አማራን የሚያክል ሀገር እንግዲህ ኦሮሞና አማራ ነው ሪሊ ትልቁ የኢኮኖሚው ንቅናቄ ያለው ሀገሪቷ ውስጥ በእርሻ ብትል፣ በኢንዱስትሪ ብትል፣ በሰርቪስ ብትል፣ ያው በመሬት ስፋታቸው በህዝብ ብዛታቸው የተነሳ እነዚህ ሁለት ሀገሮች ናቸው በጣም ብዙውን የላይንስ ሼር ወይንም ደግሞ ብዙውን ድርሻ የሚይዙት። እነዚህ ቦታዎች ላይ የኢኮኖሚ ድቀት ብቻ ሳይሆን የፖለቲካ ቀውስም አለ። ስለዚህ በአሁኑ ጊዜ ከኦሮሞ ውስጥ ያለው ድጋፉ ራሱ እየመነመነ መጥቷል። ምክንያቱም ኦሮሞ ውስጥ ፐርሃፕስ ሚዲያ ከሚያገኘው የችግሩ ምንድነው? ኦሮሞ ውስጥ ኦሮሞ ከበራ ያደርገው የኦሮሞ መንግስትም ይሁን የኦሮሞ ጽንፈኛም ብለው የኦሮሞ ፖለቲከኛ በጣም የተወሰነው ካልሆነ በስተቀር ኦሮሞ ውስጥ እየተፈጠሩ ያሉትን ነገሮች በሰፊው አይወሩም። ግን አማራ አገር ውስጥ ካለው ያላነሰ ኬዮስ በጣም እንዲሁም የበለጠ ኬዮስ ኦሮሞ ውስጥ አለ። የፖለቲካ ሰው ገብቶ መውጣት አልቻለም። ሌላው ይቅርና እንደነ ሶደሬ አይነቶች እንኳን በጣም ያራቁት አንዳንድ ጊዜ ቱሪስት እየመጣ ጊዜ ያሳልፍባቸው የነበሩ ቦታዎች እየተዘጉ ናቸው ያሉት። ይሄ ኦሮሞ ላይ የኢኮኖሚና ተጽዕኖ ያመጣል። የፖለቲካም ችግር ሲያመጣ ኦሮሞ ጋር ያለው ድጋፍ እየመነመነ እየመጣ ነው። ስለዚህ ከኦሮሞ ደግሞ ቤዙን ካጣ ኢትዮጵያ ውስጥ ያለውን ቤዙን በሙሉ ለሙሉ አሟጦ ጨርሷል። ሶማሌ ብትል፣ አፋር ብትል፣ የደቡብ ህዝብ ውስጥ ብትል ከራሱ ካድሬዎች በስተቀር እና ከብልጽግና ባሎች በስተቀር ተታኝኮ የተተፋ መንግስት ሆኗል። ያንን የፖለቲካ ላይ እየተፈጠረበት ያለውን መንሸራተት እንደገና ድጋፍ ለማግኘትና ያው እንግዲህ አማራው እንዲጠላ የኦሮሞ ህዝብ ንዴቱ መንግስት ላይ ይልቅ ወደ አማራ እንዲሄድ ለማድረግ የተደረገ ሊሆን እንደሚችል ነው የሚሰማኝ ለኔ። ያ ግን እርግጠኛ ነኝ ማለት አይደለም። ያ ግን ደግሞ እንደሚባለው ከኦሮሞ ፖለቲካ ውጪ የሆኑ ከመንግስት ውጪ የሆኑ አልፈጸሙትም ማለት አይደለም። ከመንግስት ውጪ ነው ደግሞ የተፈጸመው ካልን ደግሞ ሌላ ብዙ እንትኖች አሉ። አንደኛው የኦሮሞ ራሱ ጽንፈኞች ከመንግስት ጋር ትልቅ ችግር ያላቸው በአማራውና በኦሮሞ መካከል ያለው ቅራኔ እየሰፋ በመጣ ቁጥር እነሱ ተጠቃሚ ስለሚሆኑ እነሱ ማርጎት ሊሆን ይችላል። የአማራ መበቀል የፈለገው አማራ አድርጎት ሊሆን ይችላል። በግለሰብ ደረጃ ይሁን በግሩፕ ደረጃ ፖሲቢሊቲው የተለያየ እንትን ሊሆን ይችላል። ለኔ ግን የሚሰማኝ ሞርዳን ከማንኛውም ህብረተሰብ ይልቅ በመንግስት የተሰራ ነው የሚል ነው የሚሰማኝ። ዶክተር ዮናስ እንግዲህ ይሄ የደራውን አዘግናኝ ድርጊት በተመለከተ እስካሁን በመንግስት በኩል ይፋዊ በሆነ መልኩ የተገለጸ ነገር የለም። ነገር ግን የመንግስት ደጋፊ የሆኑ ይሄ ምንድነው የመከላከያ ክብር አባላት ተብለው ሽልማት የተሰጣቸው የሚዲያ የተለያዩ ማህበራዊ ሚዲያ ያላቸው
ግለሰቦች አሉ እነሱ በቀጥታ ምንም ፋታ አልወሰዱም ምንም አላመጥም መፈተሽም አላስፈልጋቸውም ቀጥታ ሄደው ፋኖ ነው የፈጸመው የሚል ድምዳሜ ላይ ደርሰው ያው እርግማኑን ያዘነቡት ይገኛሉ አሁን ዶክተር ዮናስ አንተም እንዳልከው ማን እንደፈጸመ በምርመራ እስካልተረጋገጠ ምናልባት የፋኖ አመራሮች እንዳሉት በገለልተኛ አካል ዓለም አቀፉ ማህበረሰብ ገለልተኛ አካላትን አቋቁመው በገለልተኛ አካል እስካልታወቀ ድረስ ይሄ ነው የፈጸመው ማለት አይቻለም እኛም ልክ አንተም እንዳልከው እኛም ጥርጣሬያችን መንግስት ይፈጽማል ነው መከላከያ ሰራዊት ይሄን ሲያደርግም ነበርም ከዚህ በላይ በጣም ሰቅጣጭ ሆኑ ቆዳን የመክፈፍ አንድ ምንድነው ደብረታቦር አካባቢ እኮ የተገደለ አርሶ አደር ቆዳውን ነው የገፈፉት ቆዳውን እንዲ በመክፈፍ ልክ እንደበግ አርዶ የመግፈፍ ያልነው ያደረጉት ይሄን ያደረጉ ሌላ አይደለም መከላከያ ነው መከላከያ ዲሲፕሊን የጎደለው በጣም ጭካኔ እርምጃ በመውሰድ የሚታወቅ ነው ስለዚህ ከዚህ በመነሳት ሊያደርገው ይችላል መከላከያ ብለው ጥርጣሬያቸውን ገልጸዋል ያ ብቻም አይደለም ለፍትህ መቅረብ አለበት ፋኖ ሰው ማድርጎት ከሆነ ከፋኖም ተደርጎ ከሆነ አጣርተን ባለን አቅም ባለን የቁጥጥር አካባቢዎች ላይ መሰረት አድርገን እርምጃ እንወስዳለን ለፍትህ እናቀርባለን ለፍርድ እናቀርባለን ብለዋል ስለዚህ እንደዚህ ነው የሚጠበቀው በርግጥም ይሄን ያደረገው አካል አማርኛ ስለተናገረ ብቻ ፋኖ ሊሆን አይችልም ኦሮምኛ ስለተናገረም ደግሞ ምንድነው ሸኔ ሊሆን አይችልም መፈተሽና ቃል ተወስዶ ምርመራ ኢንቨስቲጌቲቭ የሆነ ነገር መደረግ አለበት ለማንኛውም በሸካማ አካባቢ በተመሳሳይ ከጋምቤላ የገቡ ታጣቂዎች ናቸው የተባለው እነማን እንደሆኑ አልታወቀም እንግዲህ ጋምቤላ ብዙ ኃይል ነው የሚርመሰመስበት ወደ ሸካ የደቡብ ምዕራብ ኢትዮጵያ ክልል አዲሱ ክልል ሸካ ዞን ገብተው 20 ሰዎችን በተመሳሳይ የጭካኔ ግድያ ፈጽመው ነው የወጡት እንዲህ አይነት ነገር ነው የምንሰማው እንግዲህ ጆሮአችን ለመደው አሁን ምናልባት ከዚህ የተለየ ነገር ዓለም ላይ ያልተፈጸመ የግድያ አይነት ከሌለ በስተቀር ኢትዮጵያውያን ሁሉንም ነገር አይተውታል ባለፉት 6 አመታት ምን ማለት ይቻላል ለአብይ አህመድ ይሄ ተመችቶታል ማለት በቃ እዚህም እዛም ቀውስ መኖሩ በቀውስ ውስጥ መቀጠል የሚችል ቀውስ ስላለ እሱን ስልጣን የሚጋፋው ኃይል የማይመጣ እስኪመስለው ድረስ ተመችቶት ተደላድሎ አዲስ አበባ ላይ መብራት ቦግ ብልጭ ያደረገ ቁጭ ብሏል ምን ማለት ይቻላል ዶክተር ዮናስ ነው በዚህ ኢሹ ላይ ካሁን በፊትም ስንነጋገር አንድ መንግስት አትሊስት ስልጣኑን ለማቆየት ራሽናል መሆን አለበት አርመኔ ሊሆን ይችላል ገዳይ ሊሆን ይችላል አፋኝ ሊሆን ይችላል ግን እነዚህ ሁሉ ነገሮች የሚደረጉት ስልጣኔ ላይ ሊያቆዩኝ ይችላሉ የሚል ራሽናል የሆነ አመለካከት መኖር አለበት ቢሃይንድ ኢት በቲፒኤልኤፍ ጊዜ ለ27 አመት ይደረግ የነበረው ግፍ ግድያ ስራት የዲሞክራሲ መብት መታፈን ፕላን ሆኖ ግን አትሊስት ለዛን ያህል ጊዜ ስልጣን ላይ እንዲያቆያቸው የተደረገ ራሽናል ዲሲዥን ነበር ከነሱ በኩል ሆነ ስትመለከተው በአብይ መንግስት በምትመለከትበት ጊዜ ኢቭን ስልጣን ላይ ልቆይበት ያስችለኛል ብሎ ከሆነ የሚያደርጋቸው ያ ራሽናል አይደለም ምክንያቱም ይሄ ሰውዬ ዝም ብሎ ዕውቀት የሌለው ምናምን አይደለም በትን ቢከፋም ቢለማም የነ ማኪያቬሊን መጽሐፍ ጽፎኮ አንብቦ የተረጎመ ሰው ነው ወር ደግሞ ከዛ ተመሳሳይ ጽሁፍ የጻፈ ነው ስልጣን ላይ ለመቆየት ምን መደረግ አለበት ምናምን የሚለው ነገር ወይ ሁለት አመለካከት ነው ያለው አንደኛው ሪሊ የዚህ የሃይማኖቱን ነገር ካሁን በፊት አይ ቲንክ 2-3 years ago ካንተ ጋር ማውጣናል በሰፊው አክቹአሊ 2-3 ፕሮግራም ሰርተንበታል ይሄ ከሃይማኖት ጋር የሚመጣ አምላኬ ከኔ ጋር ነው ከሁሉም ይጠብቀኛል ምንም አልሆንም ጠባቂ እሱ ነው ከሚል የሚነሳ ሃይማኖት ላይ መሰረት ያለው ነገር ሆኖ ሌላውን ሁሉ ችግር ውድቀት ኬኦስ ዝቅጠት ለማየት አለመሞከር አንዱ ኤክስፕላኔሽን ሊሆን ይችላል ከዛ ውጪ ግን ኬኦስ እኮ ኮንትሮልድ እስካደረከው ድረስ ነው ኬኦስን የምትፈልገው
ኬኦስ ኮንትሮል እስካላደረግከው ድረስ አንተን ነው የሚበላ። ምክንያቱም ማቆም የማትችለው አይነት ቀውስ ውስጥ ነው የምትገባው። ስለዚህ እኔ የሚታየኝ ሰውየው ጠቅላይ ሚኒስትሩ ዴስፐሬት ሲቹዌሽን ላይ ነው ያለው። ሰው የማማከር ልምድ የለውም። አብረውት ያሉትን ባለስልጣኖች የማማከር ልምድ የለውም። የውጭ ሰዎች የማማከር ልምድ የለውም። የውጭ ሰዎች ምልክ ከብልጽግና ውጭ ማለት ነው። ከዛም አልፎ ደግሞ የኢንተርናሽናል ኮንሰልታንት አምጥቶ የማማከር ልምድ የለውም። አሁን የሩዋንዳን ፕሬዚዳንት የተመለከትከው እንደሆነ አንደኛ የራሱ የኢኮኖሚክ አድቫይዘሪ ካውንስል የሚባል የራሱ የሆነ ከሱ መንግስት ውጭ አለ ማለት ነው። አንድ ጊዜ እኛ ሀገርም እንደ ለናሙና ነው የሚባለው ፕራይም ሚኒስተሩ ጀምሮ ነበር ኦር ስታብሊሽ አድርጎ ነበር መስርቶ ነበር። አንድም ቀን ግን ሚት እንኳን አድርጎ አያውቅም ከዚህ ከኢኮኖሚክ አድቫይዘሪ ካውንስል ከሚባለው ጋር። እኔ አንዱ ነበርኩኝ። እንዲሁም ለመጀመሪያው 3 ወር 4 ወር እንደ ኢንትሪም ሆኜ የነበርኩ ሰበስብ የነበረው። ከዛ በኋላ ግን አይ ቲንክ 5 ወር አልቆየሁኝ መንገዱም ትክክል ስላልነበረ የውስጥም ደግሞ ፖለቲሳይዝድ የማድረግ ቴንደንሲ ስለነበረ እነሱ ከመረጣቸው ራሴን ያገለልኩበት ሁኔታ እንዳለ ታውቃለህ። የሩዋንዳው ሰውዬ አንደኛ የኢኮኖሚክ አድቫይዘሪ ካውንስል ብሎ ተፈጠራቸው ከሀገሩ ሰዎች ጋር በየአመቱ ባልሳሳት 4 እስከ 4 ጊዜ ድረስ ከ2 እስከ 4 ጊዜ ድረስ ይገናኛል። ደግሞ ሲሪየስሊ ምክር ይወስዳል። ከዛ አልፎ ደግሞ የኢንተርናሽናል አድቫይዘሮች አሉት የውጭ ሀገር ሩዋንዳ ያልሆኑ ከነሱ ጋር ደግሞ ቁጭ ብለው ተነጋግረው የነሱን ምክር ወስደው አገሩን ያስተዳድራል። የራሱ የሆነ ችግር አለ። ዴሞክራቲክ አይደለም፣ ዲክታቶሪያል ቴንደንሲ ያለው፣ ምርጫዎቹ ፍሪ ኤንድ ፌር አይደሉም። እነዚህ ሁሉ እንዳሉ ሆነው ግን አትሊስት ከውጪ የማዳመጥ ከሱ ውጪ ዕውቀት እንዳለ ተቀብለው ከሌሎች ላይ ምክር ወስደው የሚያስተዳድር ነው። ይሄኛው የኛ ፕራይም ሚኒስተር ካለሱ በስተቀር አዋቂ የለም፣ ካለሱ በስተቀር ወሳኝ የለም። እንደገና ደግሞ የራሱ ሰዎች እንኳን ኔጌቲቭ ነገር ይዘው ሲመጡ ይሄ ነገር አያዋጣም፣ ይሄ ነገር እየተበላሸ ነው በሚሉበት ጊዜ በጣም ያንቋሽሻቸዋል፣ ይሰድባቸዋል፣ እንዲሁም ወደፊቱ እንዲደርሱ ያደርጋቸዋል። በዚህ ምክንያት ዙሪያውም ያሉት ሰዎች መጥፎ ነገር እንዳለ መናገር እንኳን አይፈልጉም። እንዲሁም መጥፎ ነገር ሲመጣ የኢትዮጵያ ሕዝብ ሆይ እንኳን ደስ አለ ብለው ነው የሚጀምሩት። የአይኤምኤፍን ዲዛስትረስ ፖሊሲ እንትን ሲያደርጉ የኢትዮጵያ ሕዝብ ሆይ በቃ ወጣችሁ ደንሱ ሲሉ ነበር። የኢኮኖሚክ ክራይሲስ ሲመጣ ካሁን በፊት ታውቃለህ ወርቅ ተገኘ በቃ ኢትዮጵያ አለፈላት ይባላል። ሌላ ክራይሲስ ሲመጣ ናቹራል ጋስ መጣላት ኢትዮጵያ አለፈች ይባላል። ክራይሲሱን ኮንፍሮንት አድርጎ መፍትሄ ከመፈለግ ይልቅ ላይላዩን እየቀባ በውሸት እየከበበ ቀኑን እየቆጠረ ያለ መንግስት ነው። በጣም የሚያስፈራ ጊዜ ላይ ነው ያለ ነው። ይሄ የመርካቶ ያልከው ሪሊ የመጨረሻው መጀመሪያ ነው። the beginning of the end የሚሉት ወደ መርካቶ ጉዳይ መጣለው። የመርካቶ ጉዳይ ዛሬም በሰፊው የምንነጋገርበት ጉዳይ ነው። እንግዲህ የዚህ ግድያውን ነገር በተመለከተ ነው። አንድም ይሄን ግድያ እንዲህ አይነት በጣም የሚያስደነግጥ ስሜትን የሚቆነጥጥ ሀዘን ውስጥ የሚከት ድርጊት እንዲፈጸም የተፈለገውም አንድም የመርካቶ አጀንዳ በጣም እየሰፋ ሊመጣ ይችላል ከሚልም ድንጋጤ ነው። አሁን መርካቶ ዛሬ 3ኛ ቀኑ ነው። እንደሰማነው ከሆነ እስከ ተክለ ሃይማኖት፣ አብነት፣ ሌሎች የአዲስ አበባ አካባቢዎችም ሱቆች እየተዘጉ ነው። ተሻግሮ ደግሞ ሸገር ከተማ በሚባለውም እንደዚሁ በቡራዩ፣ በሰበታ፣ በሱሉልታ፣ ቃሊቲም ጭምር እንደዚሁ የሱቆችና መደብሮች የመዘጋት ሁኔታ እየታየን ያለው ክፍለ ሀገርም እንደዚሁ አዝማሚያውን ሊከተሉ ይችላል የሚል ስጋት አገዛዙ ዘንድ አለ። አዳነች አቤቤ አነጋግራቸዋለች ነጋዴዎቹ ምንም ወደ ኋላ ያሉበት ነገር የለም። የቆረጡ ነው የሚመስለው።
አንደኛ ግብር ቆልላባቸው ነው ያመጣችው የሆነ ምክንያታዊ ለመምሰል ሞክራ ህገወጥ ነጋዴዎች አሉ ከናንተ ጀርባ ብዙ ነገር የሚያንቀሳቅሱ አሉ እነሱ ግብር ሲስተም ውስጥ መግባት አለባቸው የሚል ነገር ነው ይዛ መጣችው ግን ከዛ አስቀድሞ ሁለት ጊዜ መርካቶ ተቃጥሏል ሁለት ጊዜ አንድ ባለሀብት ብቻ 50 ሚሊዮን ብር የሚገመት ንብረቱን ይወደመም ቤተሰብ አለው ትልቅ ነገሮች አሉት ያን ሁሉ አጥቶ በአንድ ጊዜ በአንድ ጨረቃ ወደ ድህነት ነው የገባው ያ ግለሰብ እንደነዚህ አይነት በርካታ በመቶዎች 200ዎች የሚቆጠሩ ነጋዴዎችን ጨምሮ ሌሎችም ላይ የመጣ የግብር ተመን አዲስ አከፋፈል አለ እሱ የበለጠ ከጫውታ ውጪ ሊያደርጋቸው ነው እንግዲህ ምን ሰርተው ነው የሚከፍሉት ብዙ ነገር ችግር ነው ምንዛሪውም አጠቃላይ ኢንፍራስትራክቸሩም ወደ ኋላ ቁልቁል እየሄደ ያለበት ሁኔታ ነው ያለውና ከዛ ተዳምሮ ለአመታት የተከመረ ጭቆናም አለ የዛ ያሉ ባለሀብቶች በተለየ ሁኔታ በማንነታቸው የተለዩ የሚደርስባቸው ጫና እንዳለ ምን ሰማለን ለማንኛውም አሁን መርካቶ ለይቶለታል ወደ ኋላ ከተመለሰ ከባድ ነው ወደ ኋላ ከተመለሰ ልክ ያኔ ቤተክርስቲያኒቱ ወደ ኋላ ስትመለስ አብይ አህመድ መጫወቻ እንዳደረጋት ሁሉ አሁንም የመርካቶ ነጋዴዎች ካሳባቸው ካቋማቸው ዝንፍ ካሉ ነገ ከነጎዲያ አንሰራርተው አቋማቸውን ዳግም ወደፊት ሊያራምዱ የሚችሉበት እድል የለም ስለዚህ እንደው እንዴት እየተከታተልከው ነው ዶክተር ዮናስ የመርካቶን ጉዳይ ቆርጠን ተነስተው መርካቶ ጋር ከመድረሳችን በፊት አይ ቲንክ እናንተ ትንሽ ለየት ያለ አመለካከት አለን በቸርቹ ላይ እኔ አብይ ነው የተሸነፈው እዛ ላይ ባይ ነኝ እና እንደው እሷን ጣል ለማድረግ ፈልጋለሁ አክቹአሊ ኢን አ ሜጀር ዌይ አብይ ነበር የተሸነፈው እዛ ላይ የሚል ነው የኔ እምነት ሌላ አመለካከት ያላቸው ሰዎች እንዳለ ሆኖ ማለት ነው ግን ሪሊ አሁን ጊዜው የዚህ የመርካቶ ሁኔታ ኤክስፔክትድ የሚደረግ ነው ለኔ የሚገርመኝ አይደለም አዛን ኢኮኖሚስት አንድ ሁለተኛ ደግሞ ብዙም ፖለቲካውንም እንደሚከታተል ሰው ፍጹም የሚገርመኝ ሁኔታ አይደለም እንዲሁም ትዝ ይልህ እንደሆነ መጀመሪያ አብይ ማነው ይሄ የኤክስቼንጅ የገንዘብ ለውጥ ፖሊሲ በተደረገ ጊዜ ካንተ ፕሮግራም ጋር አንድ ፕሮግራም ሰርተን ነበርና እዛ ላይ ያልኩት አሁንም ማምነው አብይ አማራጭ አለውም ያንን ነገር ካንሰል ማድረግ አለበት የአይኤምኤፍ ይዞት የመጣው ፖሊሲ እኔ በፍሪ ማርኬት ማመን ሰው ነኝ ሁሉ ጊዜም ከግራጁዌት ስኩል ጊዜ ጀምሮ ማለት ነው እስካሁን እስካለሁበት ድረስ በስራ ማለም በነበርኩበት ጊዜ ለአፍሪካ ፍሪ ማርኬት ያስፈልጋታል ኤክስቼንጅ ሬቱም ሊበራላይዝድ መሆን አለበት የመንግስትን ድርጅቶች ወደ ግለሰቦች ተሸጠው መንግስት ከኢኮኖሚ መውጣት አለበት ለረጅም ጊዜ እድገት ያ ነው የሚያስፈልገው የሚል ያ ፖዚሽኔ በጣም ጠንካራ ነው ሆኖም ግን እንደነዚህ አይነት ፖሊሲዎች በመታረግበት ጊዜ ቅድመ ሁኔታዎች መሟላት ያለባቸው አሉ በመጀመሪያ ኢኮኖሚው ስቴብል በሆነበት ጊዜ ላይ ነው እነዛ ፖሊሲዎች የሚሰሩት ኢቭን ኢኮኖሚው ስቴብል ሆኖ ፕሪኮንዲሽኖች መሟላት ያለባቸው ስቴብል ሆኖም ራሱ እንደዛ አይነት ድራስቲክ የሆነ ለውጥ መሸከም የማይችሉ ኢኮኖሚዎች አሉ ስለዚህ ሁለት ነገር ነው አንደኛው ኢኮኖሚው ስቴብል መሆን አለበት ሁለተኛው አዲስ የምታመጣውን የፖሊሲ ለውጥ መሸከም የሚችል ፕሪኮንዲሽኖች አሉ መደረግ ያለባቸው በጣም በሰፊው ሄደንበታል እዛ ውስጥ አንገባም አሁን እነዛ ያልባልተደረጉበት ቦታ ኢኮኖሚው በጣም እየደቀቀ ባለበት ሁኔታ ላይ ያንን ፖሊሲ አይኤምኤፍ ይዞ መምጣቱ ያንን ፖሊሲ የኢትዮጵያን እንመራለን ብለው የኢትዮጵያ መንግስት ነን ብለው የተቀመጠ ፕራይም ሚኒስተር እና ከሱ ስር ያሉ እነ ማሞ እስመላለ ምህረቱ እነ አህመድ ሸዴ ሪሊ ትልቅ ኃላፊነት አለባቸው ያንን ፖሊሲ እንደገና ደግሞ የመሐመድ ሸዴ ምክትል መጥቶ የኢትዮጵያ ህዝብ ወይ እንኳን ደስ አለህ እንደዚህ አይነት ፕሮግራም ይዘንልህ መጣን ያሉት ሰዎች ለኢትዮጵያም ለኢኮኖሚም ለህዝቡም ላይ ትልቅ ስተት ነው የሰሩት
ይሄንን አንዱ የአይኤምኤፍ እንትን ምንድነው መሰለህ በመጀመሪያ ደረጃ እንደዛ አይነት ድራስቲክ የሆነ የኤክስቼንጅ ሬት ሪጅም ቼንጅ ወይንም ፖሊሲ በምትቀይርበት ጊዜ ኢኮኖሚው ላይ የሚፈጥረው ተጽዕኖ አለ። ይሄንን ሁሉም ኢኮኖሚክስ ኤቢሲዲ ኦፍ ኢኮኖሚክስ የሚያውቀው ያውቀዋል፣ አይኤምኤፍም ያውቀዋል። አም ሹር የኢትዮጵያም ውስጥ ያሉት ኢኮኖሚስቶችን ባይሆኑና ማሞና ማነው ሸዴ በዛ ደረጃ እውቀት የላቸውም የሚል እምነት የለኝም። ያንን ያውቁታል። በጣም ምንድነው ይሄ ካንሰር ያለው ሰው ኬሞቴራፒና ምናምን ሲሰጠው የመጥፎውን ሴል ለመግደል የሚሰጥ መድኃኒት ጥሩን ሴልም ገሎ ምን አድቅቆ እንደገና እንደሚያስነሳ አይነት ነገር ነው የአይኤምኤፍ ፖሊሲ። ግን ካንሰር ያለው ሰው ኬሞቴራፒ ውስጥ ከመግባቱ በፊት ሐኪሞች የሚያደርጉት ስታቢላይዝ ያደርጉታል። መጀመሪያ እስቲ ሰውነቱ ትንሽ ጠንከር ይበል፣ ይሄን መድኃኒት መውሰድ ይችላል ወይ ከተባለ በኋላ ነው ያን መድኃኒት የምትወስደው። የኢትዮጵያም ኢኮኖሚ ልክ እንደዛ ነበር። እንደዚህ አይነት ፖሊሲ መሸከም ይችላል ወይ? ምክንያቱም ምንድነው መሰለህ እዚህ ላይ በጣም ኢምፖርታንት የሚሆነውና ከዚህ መርካቶ ውስጥ ከሚደረገው ጋር ግንኙነት ያለው ምንድነው መሰለህ እንዲህ አይነት ችግር በሚመጣበት ጊዜ መንግስት ይሄ የኢኮኖሚው ቀውስ የሚፈጥርበት ማነው ህብረተሰብ ጫና የሚፈጥርበት ህብረተሰብን መርዳት አለበት ይላል። እሱ አንዱ ይሄን ነገር ማድረግ አለባቸው፣ ለውጡን ፖሊሲውን ማድረግ አለባቸው። ሆኖም ግን ያን ፖሊሲ በመታደርጉበት ጊዜ በጣም የሚጎዳ ህብረተሰብ ስላለ ለሱ ሴፍቲ ኔት ይሉታል ወይንም ደግሞ ከሚደርስበት ጫና ለማስተካከል ህይወቱ እንዳይረበሽ ከተረበሸም ደግሞ ወደ ቀውስ ወደ ፖለቲካል ቀውስ የሚያመጣ አይነት አመጽ ውስጥ እንዳይገባ እርዳታ መደረግ አለበት ይባላል። አንዱ እርዳታ ብሎ አውጆ የነበረው ትዝ ይልህ እንደሆነ ለመንግስት ሰራተኞች ደሞዝ እስከ 300% እንጨምራለን አሉ። ያ አልተጨመረም፣ እንዲሁም ኢንዴፊኒትሊ ላልተወሰነ ጊዜ ተራዝሟል። የኢኮኖሚው ጫና እንዳለ ነው። የሴፍቲ ኔት የሚባል ነገር የለም። መንግስት ገንዘብ እንዳይሰጥ ደግሞ እንደ ድሮ እንኳን እያተመ ነበር የፈለገውን የሚያደርገው። ብር እንዳያትም ደግሞ አይኤምኤፍ ማዕቀብ አድርጎበታል። ብር ማተም አትችልም ተብሎ የብር ለማተም ያደርግ የነበረውን እሱን ከእጁ ላይ ወስደውበታል። አንደኛ። ሁለተኛ ነገር ደግሞ ምንድነው ያደረጉት? ባንኮች ብር ብዙ በሚዘዋወርበት ጊዜ የኢንፍሌሽን ላይ ተጽዕኖ ስለሚፈጥር ባንኮች የብርን መንሸራሸር መገደብ አለባቸው። ለምሳሌ ያህል ልጥቀስልህ፣ ኢኮኖሚስት ላልሆኑ ሰዎች ኢትዮጵያ ውስጥ 500 ቢሊዮን ብር ነው የሚንሸራሸረው ልበል። ኢኮኖሚ ውስጥ 500 ቢሊዮን ነው የሚንሸራሸረው ከየቦታው ለነጋዴውም ለጉሊት ሻጩም ቤት አስተማሪውን ገንዘብ ይዘው የሚመጣው ሚስትህም ሄዳ ወጪ የምታደርግ እነሱ 500 ቢሊዮን ነው። አሁን አይኤምኤፍ ይመጣና ይሄ 500 ቢሊዮን ኢኮኖሚያችን ውስጥ እስካለ ድረስ ኢንፍሌሽኑን ፊድ ያደርጋል፣ ያባብሰዋል። ስለዚህ ወደ ባንክ ሲመጣ ያንን ብር ያዙት፣ ከኔ ተበድረው ላንተ እኔም ሴቭ ማድረገው ላንተ ያበድሩ ነበር ብሩ አይደል? እና እንደዛ ይሽከረከር ነበር ብሩ። ኖ ዮናስ መጥቶ ዲፖዚት ሲያደርግ ለመሳይ አታበድሩት፣ ያዙት ብሩን። ኢኮኖሚ ውስጥ የሚንሸራሸረው ብር ቁጥሩ መቀነስ አለበት የሚል ደግሞ ያንን ደግሞ ጫና ፈጠሩበት። ኦኬ ይሄ ሰውዬ በአንድ በኩል ችግር ላይ ላለ ለኢትዮጵያ ሕዝብ በመሞላ ድጋፍ ማድረግ አለብህ ለተወሰነ ጊዜ ይሄ ኢኮኖሚው እዚህ ለውጥ የሚያመጣው ቀውስ የኢኮኖሚ ቀውስ እስከሚስተካከል ብለውታል። በሌላ በኩል ብር እንዳታትም ብለውታል። በሌላ በኩል አንተ እጅ የሚገባውን ብር እንደገና መልሰህ እንዳታወጣ ባንክ ውስጥ ቀርቅረው ይሉታል። ይሄ ሰውዬ ገንዘብ ከየት ያንጣ? እንኳንስ ሴፍቲ ኔት አድርጎ አሁን ለተጎዳው ህዝብ የሱ ኢኮኖሚ የሱ ፖሊሲ አዲሱ ፖሊሲ ያመጣውና የጎዳው የኢትዮጵያዊ ህዝብ
ድጎማ ለማድረግ ይቅርና ሙሉ ለሙሉ መንግስት የሚያስፈልገውን ወጪ መሸፈን አቃተው። የአይኤምኤፍ ሶሉሽን ለዛ ምንድነው? አይ የኢትዮጵያ በታክስ የምትሰበስበው ከሌላው ጥቁር አፍሪካ ሀገር ጋር ሲመጣጠር በጣም ትንሽ ነው። ሌላ ብዙ የአፍሪካ ሀገሮች በአሁኑ ጊዜ አቨሬጅ እስከ 15% ነው። 15% of their GDP በጠቅላላ ኢኮኖሚያቸው በታክስ የሚሰበስቡት እስከ 15% ይደርሳል በአቨሬጅ። ከፍ የሚልም አለ ዝቅ የሚልም አለ። የኢትዮጵያ 6% ላይ ነው ያለው። ስለዚህ ታክስ መጨመር አለብህ፣ አዲስ ታክስ ሞቢላይዝ ማድረግ አለብህ ሲሉት ይሄ ሰውዬ ብር ካላጠመ ይሄ ሰውዬ የኢኮኖሚ ውስጥ ያለውን ብር ባንክ ውስጥ ወስዶ ከቀረቀረ ያለው አማራጭ ምንድነው? ትንሽ የሚንቀሳቀሱ ቢዝነሶች ጋር ሄዶ በላያቸው ላይ መጫን ነው። የኤሌክትሪክ እንትን የተጨመረበት፣ የውሃን ዋጋ የተጨመረበት፣ የታክስ እየተጨመረ ያለው በዛ ምክንያት ነው። ዩዥዋሊ በእርግጥ እንደ ኢትዮጵያ አይነት ሀገሮች ብዙ ኢንፎርማል ኢኮኖሚ ነው፣ ፎርማል አይደለም። አየር ባየር የሚሄድ ነገር ነው። አንዱ እንደዛ በሚሆንበት ጊዜ ታክስህን ማስፋት ከፈለክ እነዚህን አየር ባየር የት እንዳሉ ሰርቬይ ተደርጎ ማንነታቸው አይደንቲፋይ ተደርጎ ኢኮኖሚ ምን ያህል ኢኮኖሚ እንደሚያነቃንቁ ጥናት ተደርጎ ይሄ የ3 የ4 ዓመት የሰርቬይ ስራ ነው መደረግ የሚገባው። አሁን እሱ የሚገባበት የሚወጣበት ሲያጣ እነዛ ኢንፎርማል ኢኮኖሚ ውስጥ አሁን አቤቤ ከኋላቸው ሆነው ይሰራሉ የተባሉትን ሰዎች እነማን እንደሆኑ ያውቋቸው። እነሱ አሁን ሲጃራ ፋብሪካ ሆኖ ከሆነ ያ ሰውዬ እዛ ጋር ሄደህ ታክስ ልታደርግበት ስትል ከዛ ይነሳና ቂርቆስ ሄዶ ደግሞ መሸጥ ይጀምራል። ቂርቆስ ደግሞ ልትይዘው ስትል ከገብርኤል ኋላ ሄዶ ይጀምራል። ስለዚህ ኢትስ ቬሪ ዲፊካልት። እንደዛ ሲሆን ምንድነው የሚያደርጉት? ያችን የተከፈተች በር ያላቸውን ነጋዴዎች ላይ ታክስ መጨመር ነው። የነሱን ሁኔታ ደግሞ ስትመለከተው የነዚህ የነጋዴዎቹን በአንድ በኩል የኢኮኖሚ መንቀሳቀስ ስለሌለ ባንክ ገንዘብ ስለማያበድር ሰው እንኳን ዕለት ከዕለት ይቅርና ለበዓል እንኳን የሚያወጣው ብር የለውም። ስለዚህ ቢዝነሳቸው ከስሯል ወይንም ቢዝነሳቸው ደክሟል። አሁን በዛ ላይ ሄደህ እንደገና ታክስ ልጫነባቸው ስትላቸው የምሬት ነው። በቃ ምንም ከዚህ በላይ ምንም ልንሆን አንችልም። 30 ዓመት 40 ዓመት ተሸክሜ ደም ለፍቼ የገነባሁትን ቢዝነስ ይሄውና በቃ እያፈረሱት ነው። ስለዚህ ምንም አማራጭ የለኝም ያደረጉትን ያድጉኝ ብሎ ከተስፋ መቁረጥና በቃ ከዚህ በላይ ልትገፉኝ አትችሉም ከሚል የመጣ ነው። የዚህ ዴንጀሩ ምንድነው መሰለህ? ዛሬ መርካቶ ነው፣ ነገ ይሰፋል ከመርካቶ ውጭ። እንዲሁም አንዳንድ ቦታዎች እየተጀመሩ ነው ብለሃል። ተነገ ወዲያ ጠቅላይ ግዛት ውስጥ ይገባል። ምክንያቱም የሁሉም ችግር ሁሉም ቦታ አለ። አንድ ጊዜ ያ ክሪቲካል ማስ ላይ ከደረሰ በኋላ የአብይ መንግስት አለቀለት እና ይሄ ነገር በጣም 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 ሲሪየስ ቦታ ላይ ያለ ነው እና አንደኛ ዛሬ 2 ሳምንት ነው በዚሁ ፕሮግራም ላይ ስንነጋገር አይኤምኤፍ ያደረገው ያለው ምንድነው መተው ችግር አለ ነው ያሉት። እዚህ እንትን ላይ ችግር አለ። መንግስትም እንደሚለው ያደግነን የሚለው ትክክል አይደለም። እንዲሁም ሪስክ ብለው ያስቀመጡት ሪፖርታቸው ላይ አመጽ ሊነሳ ይችላል እና በዛ ላይ ነው ያለ ነው። ስለዚህ እነዚህን አይነት ነገሮች ባሉበት ሁኔታና ውጥረት ባለበት ሁኔታ እኔ ዶክተር አይደለሁም ሐኪም አይደለሁም፣ ግን የአብይን መልክ በምትመለከትበት ጊዜ ሪሊ የጉበት በሽታ የያዘው ሰው ይመስል ፊቱ አንድ ቀን አረንጓዴ አንድ ቀን ሰማያዊ የሆነ ነው። አንድ ቀን ያበጠ ይመስላል። ጭንቀት ላዩ ላይ
እንደ ድሮ ከጆሮ እስከ ጆሮ የሚስቀው ሰውዬ አሁን ላይ ያለውን ጭንቀት ታያለህ። እንዲህ በሆነበት ጊዜ አሁን ተፈጠረ የሚባለውን ግድያ ራሱ ኦርኬስትሬት ቢያደርገው ለኔ አይገርመኝም። ምክንያቱም he's in a very desperate situation አገሪቷም ትልቅ ዴስፐሬሽን ላይ ነው ያለችው። ዶክተር ዮናስ አሁን ይሄ የመርካቶ ጉዳይ እጅግ አደገኛ ነገር እንደሆነ በተለይ ለአገዛዙ አንዴ ከተነካ ሊበርድ የማይችል ሊመለስ የማይችል እንደሆነ ይታወቃል። ምክንያቱም አብይ የሚፈታው ችግር አይደለም። አብይ ካቅሙ በላይ ነው። አሁን አንተም በዝርዝር እንደተጠቀስኩት ችግሩ ጥልቅ ነው። የመርካቶ ነጋዴዎችን ከአድማቸው የሚመልሳቸው አይደለም አብይ የሚሰጠው መፍትሄ ካቅሙ በላይ ስለሆነ ለምን ነካካው ባለበት እንደው እዛው ተዳፍኖ እንዲቀር ማድረግ ሲቻል ምክንያቱም ከነካው ስልጣኑን ጭምር ጠርጎ አጣጥቦ የሚወስድ አመጽ ነው የሚነሳው። ይሄን ያውቀዋል። ይሄንን ያወቀ ንቀት ነው ወይስ እንደተባለው ምንም ማሰብ የማይችል በቃ ሁሉን ነገር ልክ ምንድነው ደም እንዳሰከረው ሻዚም እየተወራጨ ሁሉንም መነካካት ነው? ለምንድነው ይሄ? ምክንያቱም ይሄ የመርካቶ ጉዳይ እጅግ ሰፊ ነው። የሀገሪቱን ትልቁን ኢኮኖሚ የሚያንቀሳቅስ አካባቢ ነው። አንዱ ቦታ ከተነካ ይተረተራል እስከታች ድረስ። ለምን ነካካው? እንደው ድፍረት ወይስ ንቀት ምን እንበለው? ነው ዴስፐሬሽን ነው። በቃ የሚይዘውና የሚጨብጠውን የማያውቅበት ሁኔታ ላይ ነው ያለው ሰውየው። በመጀመሪያ ደረጃ እኮ የአይኤምኤፍ ፖሊሲ ራሱ ዴስፐሬሽን ነው። ከዛ በፊት እኮ 6 ወር ቀድመህ ማነው አህመድ ሸዴ ይሄ ዲቫሉዌሽን የሚባል ነገር ጠረጴዛም ላይ እናቀርበውም ሲል ነበረ። ከዛ እንደገና በኋላ ተመልሰው መጥተው የኢትዮጵያ ሕዝብ ወይ እንኳን ደስ አለህ እንዲህ አይነት ዋንጫ ይዘንልህ መተናል አይነት ቧልት የኢትዮጵያ ሕዝብ ላይ ሲያደርጉ ያቁት ነበር። ዴስፐሬት የሆኑበት ሁኔታ ላይ ናቸው ያሉት። የኢትዮጵያ መንግስት በነመለስም ጊዜ ብዙ ጫና ነበረባቸው። የዚህ አይኤምኤፍን ፖሊሲ እንትን እንዲያደርጉ ኢምፕሊመንት እንዲያደርጉ አንደኛ በእነሱ ጊዜ ኢኮኖሚው አሁን እንዲሁም በዛን ጊዜ ቢደረግ ኖሮ ይሻል ነበር። ምክንያቱም አሁን እንዳለ ባለበት ሁኔታ ኢኮኖሚው ወድቆ አያውቅም። ፒያሳ ላይ የምታየው መብራት የሀገሪቷን ጂዲፒ በምንም አይነት አይገልጽም። ይሄ ኮሪደር ዲቨሎፕመንት እያለ የሚያብለጨልጫቸው ነገሮች ስለ ሀገሪቷ ኢኮኖሚ ምንም አይነግሩህም። ስትደምር ብትውል እነዚህን ነገሮች ደምረህ ስትጨርስ ብታባዛቸው የሀገሪቷን ኢኮኖሚ 5% አይሆንም። ይሄ እንግዲህ ደምረህ ብታባዛቸው ነው ያልኩህ። አሁን ባሉበት ሁኔታ አይደለም። አሁን ባሉበት ሁኔታ ምናልባት የቶታል ጂዲፒ 1% ቢሆኑ ነው 1%ም አይሆንም እና 99% የሀገሪቷ ኢኮኖሚ የተናደ እሱ ከ1% የምታንስ ብልጭልጭ ነገር እያሳየ ይሄው እዚህ ደርሰናል። ይሄው እንዲሁም መቸለታ እኔ ኤአይ ነው ይሄ አርቲፊሻል ኢንተለጀንስ ነው ብዬ ልክ የነበር ለሰዎች እስቲ ቬሪፋይ አድርጉልኝ ብዬ ትዝ ይልህ እንደሆነ አት ዋን ፖይንት መለስ ምን አለ ምንድነው ለኢትዮጵያ ቪዥንህ in the next 10 years ሲሉት ለኔክስት 10 years የኢትዮጵያ ሕዝብ 3 እንዲበላ 3 ከበላ በሚቀጥለው 10 ዓመት ትልቅ አኮምፕሊሽ አድርገናል ማለት ነው። ትልቅ እድገት አሳይተናል ማለት ነው። ከዛ ደግሞ ከፍ ካለ ሜቢ የሚቀጥለው 20 ዓመት ደግሞ ካላችሁት ሜቢ የኢትዮጵያ ሕዝብ 2 የሚለውጠው ልብስ ይኖረው ይሆናል። እነዚህን ካሟላን ትልቅ ለውጥ አድርገናል ማለት ነው ብሎ ተናግሮ ነበር። I'm sure you know። አሁን አብይ ደግሞ ይመጣና ምን ይላል? የኛ ዓላማ አለ የኢትዮጵያን ሕዝብ ማልበስ ብቻ አይደለም አለ። የኛ ዓላማ የአፍሪካን ሕዝብ ማልበስ አይደለም አለ። እኛ የዓለምን ሕዝብ እናለብሳለን አለ። ይሄ
ከሪያሊቲ ጋራ የተፋታ ሰው እንደሆነ ነው የሚያሳይህ። በቅርብ ደግሞ ምንድነው አንድ ጥያቄ ቀርቦልን ነበር። ኧረ ኢንፍሌሽኑ ገደለን፣ እናንተ ኢንፍሌሽን ቀነሰ ትላላችሁ፣ ግን ኢንፍሌሽን እያደገ ነው፣ መብላት እንኳን መግዛት አልቻልንም ሲባል ሶሉሽን ብሎ ያቀረበው ይሄ የኢንፍሌሽኑን ሆሊስቲክ የሆነ ወይም ሙሉ የሆነ አመለካከት ፖሊሲ መውሰድ አለብን። ለምሳሌ አንዳንድ ሀገሮች በልተው ሲጨርሱ የተረፋቸውን ምግብ በደንብ ፓክ ያደርጉና ፍሪጅ ውስጥ ከተው ፍሪጃቸውን ከግቢያቸው ውጭ ወስደው ቁጭ ያደርጉታል። የተራበ ሰው አካባቢ ያለ ደግሞ ችግር ያለበት ይሄድና ያንን አውጥቶ ይበላል። ኢንፍሌሽንን ፋይት ልናደርግ የምንችለው በእንደዚህ አይነት ሆሊስቲክ አፕሮች ነው ብሎ ለፓርላማና ለሱ ካቢኔቶች ይናገራል። እነሱ ኖት ይወስዳሉ ቁጭ ብለው ልክ እንደ ኖርዝ ኮሪያ መሪ የሚያደርገው ነገር አይነት ነው የምታየው። እነዚህን እንትን ምንድነው እንግዲህ በሱ አስተሳሰብ በሱ አቅም ይሄ የኢትዮጵያን ሕዝብ አመለካከት ዳይቨርት አደርጋለሁ የሚል ነው። ግን ደግሞ አሁን ሌትሊ እየሰማሁ ካለው ምንድነው የኢትዮጵያ ሕዝብ አይገባውም። ጥሩ እንደሰራንለት እንኳን አይገባውም። ስለዚህ እኛ ዲቨሎፕ በምናደርግበት ጊዜ መንገድ መስራት ነው ይሄ መብራት ማቆም ምናምን ሳይሆን ህዝቡንም መስራት አለብን። ድሮ ምን ይባል ነበር አይ ቲንክ በራሻን እንትን ጊዜ ምንድነው የህዝቡን አስተሳሰብ መለወጥ ካልቻለን ህዝቡን መለወጥ አለብን የሚል አባባል አለ። ልክ እንደዛ ነው እያለ ያለው። በሁለተኛ ከዛ ደግሞ ቀጠለና ከህዝቡን ነበር የሚያወግዘው። እኛ ብልጽግና ይሄን ሁሉ ሰርተንለት እንዴት ነው ዝም ብሎ የሚያለቅሰው መቼ ነው የሚያመሰግነን ከሚል አልፎ ባለፈው ሳምንት ጊዜ ጀምሮ ደግሞ ማንን ነው የሚያወግዘው? ህዝቡ መቼ ህዝቡ ብቻ ሆነ ብልጽግናዎች ራሳቸው የኛ ሰዎች እኮ እየሰራን ያለነው ነገር ገና አልገባቸውም። እኔ እየሰራሁ ያለሁት የሚገባችሁ ሜቢ ከ27 ዓመት በኋላ ነው የሚቀጥለው ትውልድ ነው የሚገባው እያለ በዛ ያህል ከሪያሊቲ ጋር የተፋታ ሰው ነውና ያ ወዴት እየወሰደን እንደሆነ ሪሊ በጣም የሚያስገርም ሁኔታ ላይ ነው ያለነው። ዶክተር ዮናስ ብቻውን አይደለም እንግዲህ አብይ ታሟል፣ የአእምሮም ችግር አለ። ሰውየው የሆነ የሚንጠራራ ሰው ነው። ዝም ብሎ ምንድነው ከዚህም ከዛም እየወሰደ እየቀራረመ የሆነ ሐሳብ ያለው ሰው ለመምሰል የሚሞክር ነው። እንዲህ ይባላል። ግን ደግሞ በስምም በችሎታቸውም በስራቸውም ደግሞ ትልቅ ቦታ ደርሷል ብለን እንደዚሁ ስም ከፍ አድርገን ቀና ብለን ስናያቸው የነበሩት እንደነ ፕሮፌሰር ብርሃኑ ነጋ ደግሞ አብይ አህመድ አምቢሽየስ ነው። እንደውም ከማል አታቱርክ የሚባል የቱርኩን የለውጥ ኃይል የለውጥ አራማጅ ቱርክን በአንዴ ቀየር እንደዚህ ትራንስፎርም ያደረገ ወደ ትልቅ ለውጥ የመነጠቃትን ገዢ ከዛ ጋር እያወዳደረ ነው የሚያቀርባት። አብይ ታዲያ የት ሄዶ እንደው ራሱን ይመልከት። እንደነዚህ አይነት ትልልቅ ምሁራንም ስለሱም ያወሩት ይሄን ነው። ምናልባት ዳንኤል ክብረት ምሁር ነው የሚለው ነገር ይቅርና እሱም የተናገረው አለ። አብይ አህመድ ማለት ፀሐይ ነው፣ ዙሪያውን ይዞሩታል እንጂ አይጠጉትም አይነትም ነገር አለ። ስለዚህ የሰውዬ በዙሪያው በእንደዚህ በሚነግሩት ሰዎች ተከቦ እንዴት ኢትዮጵያን ይወቃት? እሱ የለም ሌላ ዓለም ላይ ነው ያለው፣ ደመና ላይ ተንሳፎ ነው ያለውና መውረድ አልቻለም። አትሊስት ሌላው ቢቀር ብልጽግናዎች ባይወርዱት እነ ብርሃኑ እንኳን ትንሽ ከሪያሊቲ ጋር እንዲገናኝ ከእውነታው ጋር ከነባራዊው መሬት ላይ ካለው ጋር እንዲገናኝ እንኳን ትንሽ ወረድ አላሉም። እነሱም አብረው እየተንሳፈፉ ነውና እንደው በሱ ብቻ መፍረድ ይቻላል ወይ? ወል እንግዲህ ምንድን መሰለህ የዲክቴተር ችግር የዲክቴተርሺፕ ዋናው ችግሩ ምንድነው? ዙሪያቸውን የሚያደርጓቸው ሰዎች እነሱ የሚፈልጉትን የሚያንጸባርቁ እነሱ የሚፈልጉትን የሚያስተጋቡ አይነት ሰዎች ናቸው። በፍጹም ድክመትና ውድቀትን
የኛ መንግስት እየወደቀ ነው የኛ መንግስት እየደከመ ነው ብለው የሚመጡ አይደሉም እነዚህ ባይ ዲዛይን ዙሪያቸውን የሚያስቀምጡት እንደ ታየ ደንዴ አይነቱ ሰው የተባረረበት ምክንያት አለው ለማ መገርሳ የተባረረበት ምክንያት አለው የአብይን ፖሊሲ አልስማማም በማለታቸው ነው የራሳቸው ምክንያት ሊኖራቸው ይችላል እንዳት ግን ይሄ ትክክል አይደለም አንተ የምትሄድበት መንገድ በማለታቸው ነው እነዚህ ሰዎች አሁን የሉ ዙሪያውን ይሄ ደግሞ በአብይ ላይ ብቻ አይደለም የፑቲን መንግስት ራሻ ውስጥ እዚህ ጦርነት ውስጥ እንደዚህ የተዘፈቀው ዙሪያውን ያሉት ሰዎች በአንድ ሳምንት ውስጥ ኬቭን እንይዛታለን ዋና ከተማዋን እንይዛለን ፕሬዝዳንቱን ወይ እንገላለን ወይ ሸሽቶ ይወጣል ወይ እናማርካለን ብለው ባቀረቡለት ፖሊሲ ነው እነዚህ ሰዎች ሳያውቁ ቀርተው አይደለም ኬጂቢን የሚያክል ትልቅ የኢንተለጀንስ ኃይል አላቸው የራሳቸውንም ኃይል ያውቃሉ ዩክሬን ከውጭም እርዳታ ሊያገኝ እንደሚችል ያውቃሉ ግን ይሄው በዛ ተብሎ ተገብቶ ይሄው ስንተኛ ዓመታቸው መጣ በዛ ጦርነት በስንት መቶ ሺህ የሚቆጠር የራሻን ህዝብ አለቀ የዩክሬን ቶ እና ይሄ የዲክቴተሮች አንዱ ትልቅ ምንድነው የለም ይሄ ነገር አያዋጣም የሚል ሰው ዙሪያቸውን አያስቀምጡ የመሪውን ኢሜጅ መገንባት ነው ስራቸው እንደ ፑቲንን እንደ አሌክሳንደር ዘ ግሬት አርገው ነበር ፔይንት ያደርጉ የነበረው ራሻ ውስጥ ኢትዮጵያ ውስጥ የምታየው ነገር ኤግዛክትሊ that ትግራይን በሁለት ሳምንት እንዳንበርከካለን ብሎ በሁለት አመት በሰላም ፈርሞ ነው የወጣው ቴሮሪስት ያላቸው ሰዎች ጋር ተደራድሮ ኢቭን ኮንዲሽኑን እንኳን ሚት ሳያደርጉ ኮንዲሽኑን እንኳን እንዲያከብሩ ማድረግ የማይችልበት ሁኔታ ላይ ነው ያለው ይዘውኝ ያ የሳይን ኦፍ ስትሬንግዝ አይደለም ሳይን ኦፍ ዊክነስ ነው የደካማነት ምልክት ነው አሁን ትግራይ ውስጥ እየተንጸባረቀ ያለው በግልጽ እየወጡ 200,000 ወታደር አለን ሁሉም መሳሪያ የታጠቀ ነው ደሞ መሳሪያ አውርዱ የሚባለው አይታሰብም ሲሉት ዝም ብሎ የተቀመጠው ወዶ አይደለም ከድክመት ነው አማራም ውስጥ እንደዚሁ በሁለት ሳምንት ገባለሁኝ አለ በሁለት ሳምንት አልሆነም ለሁለት ወር ተራዘመ ለስድስት ወር ተራዘመ አሁን አመት አልፎት ሁለተኛው አመት እየመጣ ነው ይሄ ሁሉ ሲሆን የሱ ዙሪያ ያሉ ሰዎች ረለም ጋሽ ይሄ ነገር አላዋጣም እኛንም ያጠፋናል አንተንም ያጠፋሃል ብሎ የሚደፍር የለም እሱ ደግሞ ከሪያሊቲ ጋር የተፋታ ነው በሃይማኖት ሊሆን ይችላል ያምሮ በሽተኝነት ሊሆን ይችላል እነዚህ ናርሲሲስት የምትላቸው ሰዎች ከነሱ ውጪ ዓለም ልትኖር እንደማትችል አድርገው የሚያስቡ ናቸው እነሱ ከሞቱ ፀሐይ ማነው መሪ ዓለም ፀሐይን መዞርን የምታቆም የሚመስላቸው ሰዎች አሉና it's a combination የነዚህ ሁሉ ጥቅል ነው አብይ እያስተናገደ ያለው ኬኦስ ዶክተር ዮናስ እንግዲህ እዚህ መርካቶ ወዴት ሊያመራ ይችላል ምናልባት እንዱ ዳርዳር ብለንበታል ቀደም ሲልም እንግዲህ አብይ አህመድ ለመርካቶ ጥያቄ መልስ ይኖረዋል ወይ በሱ አቅም የሚመለስ ነገር አለ ወይ ካልሆነስ በኃይልና በጉልበት በመከፋፈል ወይም ደግሞ በማታለል ሊፈታው የሚችል ነው እንግዲህ ሁለተኛ ቃጠሎ የመጣው እሁድ ቀን ነው ምንም ሰው በማይኖርበት ሰዓት ላይ ሆን ተብሎ የተደረገ መሆኑን ብዙ ነገሮች አስረጂ እንትኖች እየመጡ ናቸው ያሉት የአዲስ አበባ አደጋ ስራ አመራር ኮሚሽን ቦታውን ለማልማት የሚያስችል እቅድ ይዤ መጥቻለሁ እያለ ነው ምንድነው እቅዱ ባለሀብቶቹ እኮ አሉ ነጋዴዎቹ አሉ አቅም አለን መልሰን ማልማት እንችላለን እያሉ ነው የተባሉት ስለዚህ ሆን ተብሎ የተደረገ እንደሆነ አሁንም ነገ ከነገ ወዲያ ይቀጥላል ምናልባት ይሄ ነገር ሊቆም ይችላል
እንደው በማፈናቀል አስበው ይሆን ይችላል እስካሁን አዲስ አበባ ላይ ያን ሁሉ ቦታ ይጠራረጉት መርካቶን በማፈናቀል እንደው ማስለቀቅ ይቻላል እንደው ምንድነው ሊሆን የሚችለው በቀጣይ እኔ እሱንም እንትን ሩል አውት አላደርግም ሊሆን አይችልም ብዬ አይደለም ምክንያቱም አሁን ሌትሊ በጣም ይሄ ህዝብ እያፈናቀለ እንደሆነ ያ ደግሞ ኢኮኖሚውን እንደሚጎዳ ምክንያቱም ቤት የመኖሪያ ቤት ብቻ አይደለም ቢዝነሶች ናቸው እየፈረሱ ያሉት ካሳንቺስን የሚያክል አካባቢ ፒያሳን የሚያክል አካባቢ በመታፈርስበት ጊዜ የምታፈርሰውን የመኖሪያ ቤት ያህል ቢዝነስም አብረህ ነው የምታፈርሰው እነዛ ቢዝነሶች አንድም ሁለትም ሶስትም ከፍ ሲልም 10ም እየቀጠሩ 15ም 20ም እየቀጠሩ ያስተዳድሩ የነበሩ ቢዝነሶች ናቸው እነዛ ሁሉ በመታጠፋበት ጊዜ የሚመጣ ችግር አለ ያ ችግርና ከውስጥም ኢንተርናሽናል ድርጅቶችም ግፊ ያደረጉበት ስለሆነ እሱ ደግሞ ይሄ አገርና ለማለሁ ኢትዮጵያን ትልልቅ ከሚባሉት ሀገሮች ውስጥ አደርጋለሁኝ የሚል የአፍሪካ መሪዎች በመጡ ቁጥር በዛ ሲወስዱት ወየው እንዴት እንደዚህ ባጭር ጊዜ እንደዚህ ያደረክ ሲሉት ያ አድሬናሊኑ እንትን የሚያደርግ ይሄ ናርሲሲስት ሰው ለዛ ነው የሚኖረው እና በዛ የሚነዳ ሰው ስለሆነ ሜቢ በዚህ በእሳት የሚያቃጥሉት ይሄ ለምን ቢዝነስ ታፈርሳለህ የሚለው ግፊ ከውስጥም ከውጭም ማለት ከኢንተርናሽናል ኮሚኒቲው እንዳይመጣበት ሊሆን ይችላል ይሄ አንድ ሲናሪዮ ነው አውቀው አፍርሰው አይ ከፈረሰማ አዲስ ኮሪደር የልማት ኮሪደር እናረጋዋለን የሚል ሊሆን ይችላል ከሱ የባሰ ግን ለኔ የሚያስፈራኝ የተቀራኒ ኃይሎች አሉ በአሁኑ ጊዜ ፋኖ አለ ባንድ በኩል የሸኔ አለ በሌላ በኩል እነዚህ ኃይሎች መንግስትን ሊያዳክሙ የሚችሉት አሁን በቤትም ሀገር ውስጥ በሚደረግበት ጊዜ ከተማ ውስጥ ሄደው ቦምብ ያፈነዳሉ ከተማ ውስጥ ሄደው እሳት ያስነሳሉ እነዚህ ሁሉ ፖሲቢሊቲስ ናቸው እኔ ኤቪደንስ አለኝ አይደለም ግን መጥፎ የሚሆነው ለምሳሌ አሁን ሸኔ ልበልህ አሁን በጣም ተመቷል እየተዳከመ ነው ያለው በኦሮሞ አካባቢ ውስጥ እንደዚህ አይነት ሁኔታ በመጣበት ጊዜ እየሄደ እሳት ቢለቅበት መርካቶ ውስጥ ያለውን በመጀመሪያ ደረጃ ይሄ ኤሪያ የኦሮሞ ነው አስለቅቁልን አባሩልን የሚለውን አጀንዳውን ያሳካለታል ምክንያቱም እዛ አካባቢ ያሉት ቤታችሁ ተቃጥሏል ውጡ ይባላሉ ራሳችን መልሰን ምን ገንባ ሲባል የለም ይሄው የኮሪደር ቦታ ይሆናል ይባላል በሌላ በኩል ደግሞ ያለውን መንግስት ፖለቲካሊ እናደክምበታለን ሊሆን ይችላል ፋኖ ይሄንን as a strategy መንግስትን ለማዳከም as a strategy ቢጠቀምበት አይገርመኝም አረጉ እነሱ ናቸው አይደለም የሚለው ሸኔ ነው አይደለም የሚለው እንዳለ ሆኖ ምክንያቱም ምንም ኤቪደንስ የለንም ግን as a matter of strategy ብዙ አገር ውስጥ እንደዚህ ከመንግስት ጋር የሚዋጉ ኃይሎች የሚጠቀሙበት ነው መንግስትን ፑሽ ለማድረግ መንግስትን ለድርድር ለማምጣት ኦር መንግስትን ለማዳከም በጦርነት ብቻ ሳይሆን በኢኮኖሚም ለማዳከም በጦርነት ብቻ ሳይሆን በፐብሊክ ሪሌሽንስ እና በፖለቲካም ለማዳከም እነሱ ከሆነ ከመንግስት ከሆነ ቀላል ነው የኦፖዚሽኖች እንደዛ ማድረግ ከጀመሩ ግን አሁን አገሪቷ ባለችበት ኬኦስ ላይ እንደዚህ ትልልቅ ከተማዎች ውስጥ እሳትና ቦምብ ምናምን መምጣት በሚጀምርበት ጊዜ ልክ የኢኮኖሚው አሁን ያለበት አስጊ ሁኔታ ላይ ያንን የሚያክል የፖለቲካ አስጊ ሁኔታ ይፈጠራል ማለት ነው እኔ እሱ ነው የሚያስፈራኝ እንግዲህ ዶክተር ዮናስ ምናልባት ከዚህ ከመርካቶ ጉዳይ እንውጣ ያው አሁን ባለው መረጃ ከአዲስ አበባ
ባሻገር የአዲስ ሸገር ከተሞች ክፍለ ከተሞችም አካባቢ እንደዚሁ እየተዛመተ መሆኑን ነው። አዳነች አበቤ ካቢኔዋን ይዛ በተወሰነ ደረጃ ልታነጋግር ሞክራ እንዳልተሳካም ነው የሰማነው። 10 ቢሊዮን ብር ለመሰብሰብም ፈልገዋል። ምክንያቱም ጉድለት አሳይቷል። መሰብሰብ ያለባቸውን አልሰበሰቡም። ይህንን ችግሩን መቼም ማንም ሊነግራቸው አይችልም። ያን ሁሉ የቢዝነስ ተቋማት ያን ሁሉ አዲስ አበባን በግራና በቀኝ ይዘው የአዲስ አበባን ኢኮኖሚ ከፍ ያደረጉት ትንንሽ ምንድነው የቢዝነስ ተቋማትን እንዳለ ጠራርገው ያለምንም ምትክ ቦታ አውላላ ሜዳ ላይ ነው የጣላቸውና እነዛ የነሱ ሳንቲም ተሰብስቦ ነው ቢሊዮን ብሮች ሆነው የከተማ አስተዳደሩን በጀት የሚሸፍኑትና ያንን ሲያደርጉ ብሩ ከየት ሊመጣ እንደሚችል ሳይገነዘቡ መቅረታቸው በራሱ ሀገሪቱ በእነማን እጅ እንደወደቀች የሚያሳይ ነው። ምናልባት ዶክተር ዮናስ ወደ አማራ ክልል ጉዳይ ላይ እንግባ። አማራ ክልል እንደዚሁ ያለውን ሁኔታ እየተከታተልን ነው። አብይ አህመድ በማንኛውም ሰዓት አማራ ክልል ለቆ ሊወጣ ይችላል የሚል ወይ ሆን ብለው ወሬውን አውጥተውትም ሊሆን ይችላል፣ ግን ሊያደርጉት እንደሚችሉ ምንም ጥርጥር የለውም። በእንደዚህ አይነት ሁኔታ መቀጠል አይችልም። ሰራዊቱ በጣም እየተመታበት ነው። አሁንም ይመለምላል፣ ያሰለጥናል፣ ያስገባል፣ ይማረካል፣ ይበታተናል። በአሁን ሰዓት በእግረኛ ቆሞ ሊዋጋ የሚችል ሰራዊት አማራ ክልል ላይ የለውም። ለዚህም ይመስላል ፊልድ ማርሻል ብርሃኑ ጁላ እስከ ታህሳስ መጨረሻ ነው የምንቆየው፣ ከዛ በኋላ እንወጣለን የሚል ነገር ተናገረ የተባለው ባህር ዳር ላይ ምን ይታያል? እንግዲህ ይሄ የአማራ ክልል ጉዳይ አሁን ፋኖችንም አነጋግረናቸዋል። ድንገት አብይ ውጥት ቢል ሰራዊቱን ይዞ ቢወጣ እንደው ተዘጋጅታችኋል ወይ? ክልሉን እንደው ለተወሰነ ጊዜ እንኳን ለማቆየት ተዘጋጅታችኋል የሚል ነው። ይሄን በተመለከተ ያነጋገርኩት የአማራ ፋኖ በጎጃም የህዝብ የፖለቲካ ጉዳዮች ኃላፊ አርበኛ አስረስ ማረዳምጣ ያለው ነገር አለ። አሁንስ ቢሆን እያስተዳደረ ነው ወይ? አሁንስ ክልል ውስጥ አለ ወይ? አብዛኛውን እኮ አካባቢ የለም። ሰራዊቱም እኮ ከተማ ውስጥ ዲሲፕሊን በሌለው መልኩ ሀገሩን እየጠበቀው ያለው ህዝቡ ነው። አብዛኛው ቦታ ምን ጠብቀው እኛ ነን። እንደው በይፋ መውጣቱ መገለጹ ካልሆነ በስተቀር አሁንስ አለ ወይ የሚል ነገርም አንስቷል። ለማንኛውም ይሄ ሴናሪዮ እንዲህ አይነቱ የቢሆን ትንታኔ ቢኖር ምን አስተያየት መስጠት ይቻላል ዶክተር ዮናስ? እንግዲህ ይሄንን እንትን ከእኔም ሰምቻለሁኝ መንግስት ሊወጣ ይችላል የሚል እሱ ላይ አብይ ፈልጎ በራሱ ፍቃድ ይወጣል የሚለው ብዙም እምነት የለኝም። ሁለት ሲናሪዮ ነው የማየው አብይ ሊወጣ የሚችልበት ኢቭን 3 ሲናሪዮ። መጀመሪያው መሸነፍ ነው። የፋኖ ኃይል እየጠነከረ መጥቶ ከተሸነፈ ከተሞቹ ከተከበቡ በሚሊታሪ ኃይል ሊፈታው የማይችልበት ሁኔታ ላይ ከደረሰ ልክ ትግራይ ላይ እንዳደረገው ፑል ባክ ላይ ያደርግ ይችላል። ይሄ ወታደሮቹን ያ በሚሆንበት ጊዜ ደግሞ አስተዳዳሪዎቹ አብረው ይሸሻሉ። እንደምታውቀው ወደ መጀመሪያ ላይ ፋኖ አድቫንስ ባደረገበት ጊዜ ከአዲስ አበባ ሆነው ነበር የሚያስተዳድሩት። በኋላ ተገፍተው ተመልሰው እስከሚሄዱበት ጊዜ ድረስ ማለት ነው። ይሄ አንድ ሲናሪዮ ነው። መንግስት ተሸንፎ አቅቶት የመውጣት ሲናሪዮ አንዳለ። ሁለተኛ የኢኮኖሚክ ኮላፕስ ነው። ኢኮኖሚው ኮላፕስ ካደረገ ፖለቲካ መቆም አይችልም። ኬዎስ ነው የሚፈጠረው። ያም ከሆነ የአዲስ አበባ ብቻ ሳይሆን ሌሎቹም የአማራ ሪጅን ብቻ ሳይሆን ሌሎቹም ሪጅኖች ውስጥ እንዴት ነው የሚተዳደሩት የሚለው ጥያቄ ሊመጣ ይችላል። የሁለተኛው ነው። ሶስተኛው ሲናሪዮ የሚታየኝ አብይ ተገዶ ሊወጣበት የሚችለው ይሄ አሁን የሚያደርገው የጭፍጨፋ በድሮን ቤተክርስቲያኖችን፣ በድሮን ሞስኮችን፣ ትምህርት ቤቶችን፣ አምቡላንስ፣ ሰላማዊ ህዝብን፣ ትምህርት ቤቶችን ላይ የሚያደርገው ግፍ በመጀመሪያ ደረጃ፣ በሁለተኛ ደረጃ ደግሞ ከፋኖ ጋር ተታክሶ ፋኖ ከተማውን ለቆ በሚወጣበት ጊዜ
በሚያፈገፍግበት ጊዜ እዛ ከተማ ውስጥ እየገቡ በሰላም የሚኖሩ ሲቪሊያኖችን ከቤታቸው እያወጡ የሚረሽኑት አይነት ግፍ የአማራ ኃይሎች በኢትዮጵያ ዲፌንስ ፎርስ ውስጥ ያሉ በኢትዮጵያ ጦር እንትን ውስጥ ያሉ በፌደራል ጦር ስር ያሉ የአማራ ልዩ ኃይል ተብለው ያሉ በሰፊው ወደ ፋኖ መቀላቀል ሊጀምሩ ይችላሉ። ኢንፋክት ይሄን ሰሞን የወጣ አንድ ኢንተርናሽናል ኒውስ ላይ የወጣ አንድ ነገር አለ። ምንድነው ያለው? ኒው ሁማኒቴሪያን የሚል ሚዲያ ነው። ስዊትዘርላንድ ውስጥ ያሉ ናቸው። ፋኖ የሚቆጣጠርበት ቦታ ድረስ ሄደው ኢንተርቪው አድርገው ነበረ እና ምንድነው ያለው? እስከ 30% የሚሆነው የፋኖ ተዋጊ እኛ ያነጋገርናቸው ከመንግስት ሸሽተው የገቡ ናቸው የሚል ነገር ነው የጻፉት። ይሄ ትንሽ ከፍ ካለ 50% ምናምን ጆይን ካደረገው ያም ከአማራ ግዛት ውስጥ እንዲወጣ ሊያስገድደው ይችላል። ከነዚህ ከሶስቱ ሲናሪዮዎች አንዱ ሊሆን ይችላል። ኦኬ ከዛ በኋላ ያለው አደጋ ነው ለኔ የሚታየኝ። በመጀመሪያ ደረጃ እኔ እስከማውቀው ድረስ የፋኖ ኢንተርፕራይዝ ወይንም ደግሞ ይሄ ፋኖ ኃይሎች እንግዲህ ብዙ የተለያየ ኃይል አለ። ወሎ ውስጥ አለ፣ ሸዋ ውስጥ አለ፣ ጎንደር ውስጥ አለ፣ ጎጃም ውስጥ አለ። አይ አንደርስታንድ ጎጃም ውስጥ ያለው አንድ እዛ አይነት ነገር ነው፣ ጠንካራም ነው። ግን ሌላም ቦታዎች ውስጥ ያሉ አሉ። አሁን እንግዲህ ከወጣ በኋላ ሜቢ ወሎ ፋኖች ወሎን እንይዛለን ሊሉ ይችላሉ። የጎንደር ፋኖች ጎንደርን እንይዛለን ሊሉ ይችላሉ። የሸዋም እንዲሁ የጎጃምም እንዲሁ። አማራ በሚለው ደረጃ ግን ባህር ዳር ሄዶ መንግስት ፈጥሮ እንደ ጌታቸው ረዳ የጊዜያዊ አስተዳዳሪ መርጦ አገርን ለማስተዳደር ከዛም እንደገና ደግሞ what is next የሚቀጥለው ምንድነው ምናደርገው? አሁን ኦኬ አማራን ሀገር አረጋግተናል። የሚቀጥለው ምንድነው ምናደርገው የሚለው አይነት እንትን ለማድረግ ስትራቴጂ ሲናሪዮ መደረግ ነበረበት። እስካሁን ድረስ ስትራቴጂ ሲናሪዮ ምንድነው? ያልተገመቱ ኢቨንትስ ቢመጡ ፈረንጆቹ unexpected events የሚሉት ሁኔታ እንትን ቢያደርግ ምንድነው ቢመጣ ይሄ ከሆነ እንደዚህ አይነት ነው ፕላናችን፣ ይሄ ከሆነ እንደዚህ አይነት ነው ፕላናችን የሚል ነገር አልተሰራም። ምክንያቱም ፋኖ ውስጥ አንዱ ትልቁ ችግሩ ምንድነው? በሚሊተሪ አድቫንስመንት እና የፖለቲካው አድቫንስመንት ከሩቅ ነው ተራራና ተራራ የሆነው ባይ የሚባባሉት። እነሱን ማቀራረብ አልተቻለም። እነሱን አላይን ማድረግ አልተቻለም። ስለዚህ በጣም የሚያስፈራ ሁኔታ ሊመጣ ይችላል። ምክንያቱም የሸዋ፣ ወሎ፣ ጎንደር፣ ጎጃም የሚባለው ነገር ሂስቶሪካሊ ካልቸራሊ የራሱ የሆነ ልዩነት ያለው ህዝብ ነው። አሁን ከኮንስቲቲዩሽኑ ከመጣ በኋላ ነው አማራ የሚባለው ካባ አማራ የሚባለው እንትን ሁሉንም አንድ አድርጎ የያዛቸው እንጂ ለብቻ የሚኖር ህዝብ ነበረ። ከቋንቋው ውጪ ብዙም እንትን የሚያደርገው ምንድነው አንድ የሚያደርገው ነገር አልነበረም። አሁን ከድሮ ባላባቶቹ ምንድነው ይሄ ኖብልቲዎቹ የጎንደር፣ የጎጃም፣ የወሎ፣ የሸዋ እየተዋጉ አንዱ አንዱን እያስገበረ የሚኖር ነበረ ያ ሪሌሽንሺፕ የነበረው። ኦኬ አሁን ባለው ሁኔታ ተሰብስበው አይ ገሌ ይምራን፣ ዘመነ ይምራን፣ እስክንድር ይምራን፣ አልማስ ትምራን፣ ጌታቸው ይምራን፣ አለሚቱ ትምራን የሚባልበት ቦታ ላይ ደርሰው አማራ የሚባለውን ሀገር ሊያስተዳድሩ የሚችሉበት አይነት ስትራቴጂክ ሲናሪዮ እንዳለ አላቅም፣ ያለም አይመስለኝም። ያ ደግሞ ትልቅ ዴንጀር ነው። ለምንድን ነው ዴንጀር የሚሆነው? እርስ በርስ ጦርነት ሊጀመር ይችላል። ዶክተር ዮናስ እዚህ ላይ እንግዲህ የምናውቀውን ያህል እዛ ላይ መሰረት አድርገን
ሐሳብ መስጠት የምንችል ይመስለናል። እኔ እስከማውቀው ድረስ ካለን ከፋኖቹ ቅርበት ስራ ብዙ እየሰሩ ነው። በእርግጥ ያኔም ስራ እየሰሩ ነው እየተባለ በኋላ ላይ ውጤቱ ብዙም አመርቂ ሳይሆን የቀረባቸው አጋጣሚዎች ስላሉ ሰዎች አሁን ሙሉ እምነት ሰጥተው አዎ እየተሰራ ነው ብለው እንደው ርፍ እንዳይሉ በፊት የተፈጠሩት ክፍተቶችና መፋጠጦች ተስፋ እንዳያደርጉ አድርጓቸው ሊሆን ይችላል። አሁን ግን ባለን መረጃ ምክንያቱም አዎ ተለያይተው ነበሩ አሁን ግን የጋራ ሊገላቸው አሳየ። አንድ ነገር ምንድነው አብይ በጭካኔ አንድ ያረጋቸው ነው የሚገላቸው አማራ ስለሆኑ ነው። በየቦታው በድሮንም በዚህም በዛም አንድ ጉዳታቸው በደላቸው ስቃያቸው አንድ አይነት ነው። ለምንድነው ታዲያ ይሄ አንድ ገዳይ የሆነውን ሁሉንም በአንድ ቅርጫት ውስጥ አድርጎ በዛ መጠሪያ በወል መጠሪያ የሚገላቸውን ኃይል ለማጥፋት በጋራ ማይሆኑበት ምክንያቱ ምንድነው የሚለው ነገር ከግራም ከቀኝም ከብዙ ቦታ ላይ ጫና ሲደረግባቸው ነበርና እንግዲህ አሁን እንደምንሰማው ከሆነ እነሱ ስጋት የላቸውም አይተውታል። ያው ቀደም ሲል እንደተባለው የሚያነጋገርኩት አማራ ፋኖ በጎጃም እንደገለጸው ከሆነ አሁንም ቢሆን የምናስተዳድረው እኛንን እንግባባለን ማንነጋገር እንዳይመስላችሁ እንነጋገራለን። ነገ ከነገ ወዲያ ኃላፊነቱ ሲመጣ ደግሞ የበለጠ ኃላፊነቱን ወስደን እንሰራለን ብለዋል። ይሄ ማለት ልክ ነው አይደለም የሚለው ነገር ለነሱ እንተውላቸው። አብይ አህመድ አማራ ክልል ለቆ አዲስ አበባ መቀመጥ ይችላል ወይ? አማራ ክልል ትልቅ ነው። በኢትዮጵያ ፖለቲካ ውስጥ፣ በኢትዮጵያ ታሪክ ውስጥ፣ በኢትዮጵያ ኢኮኖሚ ውስጥ በአጠቃላይ ሁነኛ ስፍራ ያለው ማህበረሰብ ነው። እሱን ለብቻ እዛ ደሴት ሰርቶ አዲስ አበባ ላይ መቀመጥ ይችላል ወይ? አማራ ክልል ብቻ አይደለም ያለው፣ አማራ ሁሉም ቦታ አለ። ያን ክልል አጥረህ ልክ እንደ ትግራይ ሲጅ አረጋለው ምንም ነገር ያገኙም እዛ ጥሬ እዛ ሲባሉ የዛን ጊዜ የኔን አስፈላጊነት አይተው ይጠሩኛል ከይቅርታ ጋር ብሎ ነው የሚጠብቀው አብይ። ይሄ ሊሆን ይችላል? እኔ በመጀመሪያ ደረጃ ሪሊ አሁንም እናንተ ብዙ ተከራክረናል በዚህ ኢሹ ላይ ይሄ በእመኑን እኛ በአማርነታችን የተገደልነው አንድ መሆን አለበት የሚለው ሬቶሪክ ከዛ አልፎ አያውቅም። በአማራነት እኮ ነበር ሲገደል የነበረው የዛሬ ዓመት። በአማራነት እኮ ነው ሲገደል የነበረው የዛሬ 9 ወር። ያ እኮ አላስቆማቸውም። ፋኖች እኮ እርስ በርሳቸው የተታኮሱበትም እኮ ጊዜ ነበረ። ችግሩን የፋኖን ችግር የፋኖ ያለበትን ሾርት ካሚንግስ ወይንም ምንድነው ሾርት ካሚንግስ በአማርኛ ክፍተት ወይም ድክመት ክፍተት yes ያለበትን ክፍተት ኦፕንሊ ዲስከስ መደረግ አልቻለም። ኦፕንሊ ዲስከስ ተደርጎ እነዚህ ክፍተቶች ተዘግተው ቢሆን ኖሮ ፋኖ በአሁኑ ጊዜ ትልቅ ደረጃ ላይ መድረስ ይችል ነበር። የኢኮኖሚውና የሚሊተሪውና የፖለቲካው ብቃት የተለያዩ ናቸው። የሚሊተሪ ብቃቱን እያሳየ ነው። ኦኬ የፖለቲካ ብቃቱ ግን እስካሁን ድረስ ምንም የታየ ነገር የለም። ይሄ እመኑን ምናምን የሚባለው ነገር አም ሶሪ በእምነት የሚካሄድ ነገር የለም። የአሜሪካኖቹ ኮንስቲቱሽናቸውን ሲጀምሩ የዛሬ 200 ምናምን ዓመት መጀመሪያ የጀመሩባት አንድ ስንኝ ነበረች። ሰውን አናምንም፣ የሰውን ልጅ ከስልጣን ላይ ባለበት ጊዜ በእምነት አይደለም የምንቀበለው፣ በሰንሰለት ነው። ዙሪያውን በሰንሰለት ማጠር አለብን፣ ስልጣን እንዳያሰክረው ወይንም ደግሞ ከሶሉሽን ከማፍለቅ ይልቅ ችግር ይዞ እንዳይመጣ መነሻችን አናምንህም የምትነግረንን ነው፣ የምናምነው በምታሳየን ነው ከሚል ነው መጀመሪያ መነሻቸው። ያችን ይዘው በመሄዳቸው ነው 200 ዓመት ብልጽግና ያመጣ የዲሞክራቲክ አስተዳደር መፍጠር የቻሉት። ሰውን በቃሉ ሳይሆን በሚሰራው ስራ ነው የምናምነው ከሚል ነውና አሁንም እስካሁን ድረስኛ የምናየው 1 ዓመት ከምናምን አልፎታል። አንዳንድ ሰዎች ምንድነው
ፋን የዛሬ 9 ወር ይመስለኛል ካንተ ጋር ስናወራ በቃ ይሄ አሁን እኮ የሸዋዎች እኮ አንድ ሆኑ ጎንደሮችም እኮ አንድ ሆነዋል የሚቀጥለው እኮ የቀረው ምንድነው የጎንደር የጎጃም የሸዋን አንድ አድርጎ ይሄችም ደግሞ በቃ በሚቀጥለው ሳምንታት ውስጥ ያልቃል እየተባለ ሲወራ ነበር ያ ነገር አልሆነ ምናልባት ዶክተር ዮናስ ያኔ ስላልሆነ አሁን አይሆንም ማለት አይደለም አዎ ያኔ ገናም ሁሉም ከዚህም ከዛም ተጠራርተው መሰባሰብ የጀመሩበት ነው አሁን ብዙ እድገቶች እኮ አሉ በመሳሪያም በሰው ኃይል በብዙ ነገር አድገዋል ደሞ ከምንም በላይ ጠባሳውንም አይተዋል የነሱ ልዩነት ምን ያህል ህዝብ እንዳስከፋ ምን ያህል የአማራን ህዝብ ዋጋ እንዳስከፈለ አይተውታል ያኔ ምናልባት በፍታው ላይ ነበረ ብዙም ችግር ጎልቶ እንደዚህ ፈጥቶ ይመጣል ነበር አሁን ግን በደንብ ታየም አብይም ጨከነ የጭካኔ እርምጃውንም ወሰደ እስከ መጨረሻው ድረስ የአማራን ህዝብ ሊያጠፋ እንደሚችል የፋኖ አመራሮች ተረድተውታል ያኔ ስላልሆነ ያኔ ስለተጨናገፈ ሁሌ ይጨናገፋል ማለት አይደለም እየተሰራበት እየሄደ የጎለመሰ የጎለበተ አሁን እኮ አብይ አህመድ በደንብ አውቆታል አማራ ክልል ላይ የሆነ አንድ የተደራጀ አንድ ሊሆን የሚችል ኃይል እየመጣ እንዳላውቆታል ለዛም ነው ቺን ምንድነው ከልሉ ለቀን እንወጣለን የምትለዋንም ኮዲው የረወራት ምናልባት ልብ ትርታ ማዳመጫ ልትሆን ትችላለች እውነት ተሰባስበዋል እውነት አንድ ሊሆኑ ይችላሉ የሚለውንም ለመፈተሽ ሊሆን ይችላል ለማንኛውም ያኔ ስላልሆነ አሁን አይሆንም ብሎ ዘግቶ መቀመጥ ይቻላል ወይ ይቻላል የሚቻልበትም ደግሞ ብዙ ምክንያቶች አሉ እሱን በ15 ገጽ ጽሁፍ ዛሬ የጨረስኩት ጽሁፍ አለ የፋኖ ድክመት ምን ላይ ነው ያለው 5 ኤሪያዎች ናቸው በአንድ ቦታ ብቻ አይደለም የፋኖ ድክመት የምታየው 5 ኤሪያዎች አሉ የዳያስፖራው አንድ ድክመት ነው ብቻውን ራሱን ችሎ ዳያስፖራው አንድ ድክመት ነው ምክንያቱም የትግራይ ጦርነት ጊዜ የትግራይ ዳያስፖራ at one point 10 ሚሊዮን ብር ነበር ያዋጣው የአማራውን ዳያስፖራ እና የትግራዩን ዳያስፖራ ስታየው በቁጥር ደረጃ አማራው የጥፍ ነው በፖፑሌሽን ልዩነት ስላላቸው እንዴት አማራው ያንን ያህል ድጋፍ መፍጠር አልቻለም በመጀመሪያ ደረጃ በሁለተኛ ደረጃ የትግራያኖች ዳያስፖራ ትግራይ ምን ያህል ኢንተርናሽናል ተጽዕኖ ፈጥረው ምን ያህል የፐብሊክ ሪሌሽንስ ተጽዕኖ ፈጥረው አንድ ድሮን 2 ሲቪሊያን የገደለች ጊዜ የዓለም ሚዲያና የዓለም ፓወር ሴንተር እንዴት እንደሚጫጫ ሰምተዋል ያንን ለአማራው እንደዛ አይነት ድምጽ መፍጠር ያልቻለ የአማራ እንትን ያለው ምንድነው ዳያስፖራ ነው ያለው ይሄ አንዱ ድክመት ነው ሌላው ዶክተር ዮናስ ጽሁፉን አይተን ውይይት ብናደርግ ጥሩ ነው ምክንያቱም ይበለጠ ግን እዚህ ላይ በግልም ተነጋግረን ነበር የትግራይ ዳያስፖራንና የአማራን ዳያስፖራ ለማወዳደር ትንሽ የሚከብዱ ነገሮች አሉ አንደኛ ካፈጣጠሩም ይሄ ብሔርተኝነቱ አፈጣጠር ነው የአማራ አብዛኛው ሙራኑም በኢትዮጵያ ዊነት ውስጥ የሰነበተ ነው አሁንም ወደ ብሔር ውስጥ ለመግባት እንደዚሁ ፈራተባ የሚል ነው እንደ ትግራይ አይነት ሴንቲሜንት ስሜቱን ፈጥሮ በዛ ዙሪያ ለመሰባሰብ አሁን እየታየን ያለው ምክንያቱም ግፉ አማራ ህዝብ ላይ እየወረደ ያለው መከራ እያሰባሰባቸው ነው የትግራዩን ያለ አይሆን ይችላል ሌላው ምክንያት ደግሞ እነሱ መንግስት በነበሩ ሰዓት እነ ዶክተር ቴድሮስ አዳኖም እኮ ናቸው አንዱ አቀጣጣይ ጥሩ ቦታ እንዲገቡ ጥሩ ተቋማት ውስጥ ቁልፍ ቦታዎችን እንዲይዙ ተደርጓል መንግስት ስለነበሩ ብሩ ስለነበራቸው የአማራ የሚባል መንግስት አልነበረም ያው ህወሓት የትግራይ መንግስት ነው ብሎ መደምደም ይቻላል ከዛ አንፃር የተጠናከረና የተደራጀ ስራ ቢሰሩ እርሾ ነበራቸው እና የሱን ያህል አልተሰራም ብሎ እንደው በአንድ ሚዛን ላይ ማስቀመጥ ሊከብድ ይችላል ግን ድክመት የለም ማለት አይደለም ይሄ ማምለጫ ነው ይሄ ጀስቲፋይ ያደረኩት አይደለም የአማራ ዳያስፖራ ለመስራቱን ምክንያታዊ ያደረኩት አይደለም ግን አንዳንዴ ስናወዳደር እንደው ሚዛን ላይ በኩል ደረጃ ማይቀመጡ ነገሮች አሉ ከኋላ ዳራ ታሪክ ተነስተን ስንመዝናቸው ማለት ነው እንዳልከው ይሄንን ጽፌ በእነዚህ ነገሮች በሰፊው ጽፌያቸዋለሁና ሜቢ እሱ መነጋገሪያ ሊሆን ይችል ይሆናል ለኔ ግን አሁንም የሚያስፈራኝ አሁንም ፋኖ
የፋኖ ደጋፊ ኤኮሲስተም ይሄ ውጭም ውስጥም ያለው ዳያስፖራውም የዳያስፖራው ምሁርም ሀገር ውስጥም ያለው ምሁር አንድ መደረግ ያለበት ነገር ምንድነው? 3 ኤሪያዎች አሉ። በአንድ ኤሪያ መንግስት ራሱ በራሱ እየወደቀ ነው ያለው። ሳይገፋ የሚደረመስበት ደረጃ ላይ እየደረሰ ነው። ቅድም ባልነው በኢኮኖሚክ ክራይሲስ፣ ቅድም ባልነው የፖለቲካ ኬኦስ እየተፈጠረ ያለው በዛ ደረጃ ላይ መንግስት ራሱ በራሱ የሚደረመስበት ቦታ ላይ እየደረሰ ነው ያለው። አንደኛው ይሄ ነው። ሁለተኛው በፋኖ በኩል የሚሊተሪ አቋሙ እየጠነከረ ነው ያለው፣ እየወረደ አይደለም። ይሄ ቪዚብሊ የምናየው ነገር ነው። እንዲየት በፖለቲካ በኩል መሰራት ያለባቸው ነገሮች እስካሁን ድረስ የተሰሩ አይደሉም። አሁን ከአንድ ዓመት ተኩል በኋላ ማኒፌስቶ ያስፈልጋል ማለት ጀምሯል። ገና አሁን የአማራው ዳያስፖራ እንደዛም ካለ በኋላ ደግሞ አብሮ ተሰብስቦ እንኳን አንድ ማኒፌስቶ እንዳያወጣ 9 ቦታ ተለያይቶ 9 ማኒፌስቶ እየጻፈ ለ9 እንትን እየላከ ነው። በፋኖና አገር ውስጥ ያለው በዳያስፖራና ፋኖ ያለው ግንኙነት ራሱ ባላንስ የሌለው ነው። ያም ራሱን የቻለ ነው። ከውስጥ ደግሞ የፋኖ ኃይል እየተነጋገርን ነው፣ በእኛ ይሆንባችሁ እመኑን የሚለን ኃይል ደግሞ ይሄውና እኮ ስትራቴጂያችን ይሄ ነው፣ ሲናሪዮ ስትራቴጂያችን ይሄ ነው፣ የፖለቲካ አጀንዳችን ይሄ ነው፣ የሚያስተሳስረን እንትን ከመገደላችን ከመጨፍጨፋችን ውጪ ሁለት እንትን ያለው የፋኖ አንደኛው መጨፍጨፉ መገደሉ ምናምን የሚለው ነገር ነው። ይሄ ኤግዚስቴንሻል ትሬት የምትለው ነው አይደለም? የህብረተሰቡን ለማጥፋት ያለው ነው። በዛ ደረጃ ላይ ፋኖ በሚያስገርም ደረጃ ያንን ማቆም ችለዋል፣ ወይንም ደግሞ ያንን ማስቀነስ ችለዋል በጣም በሚታይ ደረጃ። ኦኬ፣ ያ ልክ ነው። ሁለተኛው ነገር ደግሞ የፋኖ እንትን አሁን ካለንበት የኢኮኖሚክ የፖለቲካ ትራንስፎርሜሽን ወይንም የፖለቲካ ለውጥ እናመጣለን የሚለው ውስጥ በመገባበት ጊዜ ፓወር ኮንቴንሽን ውስጥ ገባህ። እዛ ውስጥ በምትገባበት ጊዜ ያ የፖለቲካ አጀንዳ ነው፣ የፖለቲካ ኢሹ ነው። በዛ ላይ የሚሰሩ ነገሮች ምንም ቪዚብል ነገር የለም እመኑን ከማለት በስተቀር ካለ መውጣት አለበት። ምክንያቱም የፖለቲካ ማኒፌስቶ የሚሊተሪ ስትራቴጂ አይደለም። የሚሊተሪ ስትራቴጂን ለፐብሊክ እንትን አትልም። የፖለቲካ አጀንዳ ግን የፐብሊክ አጀንዳ ነው። በሱ ነው የህዝቡን ድጋፍ የምታገኘው አማራ ውስጥ። በሱ ነው የሌላውን ህዝብ ድጋፍ ከአማራ ውጭ የምታገኘው። በሱ ነው የኢንተርናሽናል ድርጅትን ድጋፍ ወይንም እምነት ቢልድ ማድረግ የምትጀምረው። እነዚህ ነገሮች ሽታቸውም የለ እንኳን ወረቀት ላይ ሆነው ይቅርና ግዴለም ዶክተር ዮናስ ከሽታም ባለፈ እግር አውጥቶ ስጋ ለብሶ የሚሄድ የፖለቲካም ስራ እየተሰራ ነው። ይሄንን እኔ እመኑን አሉ የሚለው ነገር ትንሽ የነሱንም እያደረጉ ያሉትን ነገር ነው አሳንሶ እንዳያይም እሰጋለሁ። ስለሚያደርጉትም ነው እያደረጉትም ስላሉ ነው። ለምን አልተገለጠም? ለምን አልሰማንም? ለምን በዛ ልክ አልተነገረንም? ካልሆነ በስተቀር እየሰሩ አይደለም ብሎም በአራት ነጥብ መዝጋት የሚቻል አይደለም። አለ የፖለቲካ እንቅስቃሴ ያንን የሚያደርጉትን ነገር ምክንያቱም እያንዳንዱ የፋኖ አደረጃጀት የፖለቲካ ዘርፍ አለው። በአማራ ፋኖ ጎጃም የፖለቲካ ጉዳዮች ኃላፊ ምክትል ኃላፊ፣ በአማራ ፋኖ ወሎ የፖለቲካ ጉዳዮች ምክትል ኃላፊ በሁሉም ጋር የፖለቲካ ጉዳዮች የሚል መዋቅር ሰርተው ኃላፊ መድበው ምክትልም አድርገው እየሰሩበት ነው። እነዚህ ስም ብለው ምንድነው ማንጠልጣያውን ተሸክመው ኃላፊነቱን ተሸክመው ብቻ አይደለም ያሉት፣ ስራውን እየሰሩ ነው፣ እያስተማሩ ነው። ነው የምታውቀው ኤኒ ዶክመንት አለ በዛ ላይ ይመጣል እውነት ለመናገር ይመጣል። ግን እንደተባለው በሚያስፈልገው ፍጥነትና ደረጃ ከወታደራዊው እንቅስቃሴ እኩል እያየነው አይደለም። አዎ እሱ ላይ
መስማማት ይቻላል። ምንም የለም ብሎ ግን መደምደም የሚቻል አይደለም። እንደተባለው ጽሁፉን ያንተን ጽሁፍ እንመልከትና ደግሞ ለመከራከር የሚያስችለን እንደሚሆን ተስፋ አደርጋለሁ። ግን ያነሳው ጥያቄ አለ። ግዴለም ፋኖቹ ጋር ድክመትም ይኖር ክፍተትም ይኖር አብይ ግን ልክ እንደ ትግራይ አማራንም ለቅቄ አዲስ አበባ ላይ በስልጣኔን ተደላድዬ መቀመጥ ይችላል ብሎ ማሰብ ይችላል? እንደው የአማራና የትግራይ አንድ ነው ማለት እንችላለን? ለዛ ነው ይሄ እንደ ስትራቴጂ ተጠቅሞበት ከአማራ ሊወጣ ይችላል የሚባለውን ነገር መግዛትም አልችለው መቀበልም አልችለው በዛ ምክንያት ነው። ከአማራ ከወጣ ከትግራይ ወጥቷል for all practical reasons። አማራ ትልቅ ሀገር ነው። የሀገሪቷንም ኢኮኖሚ ኮንትሪቢዩት ከሚያደርጉት ትልቁ እንግዲህ በህዝብ ስፋትም በወርድም በቁመትም ትልቅ ነው። አዲስ አበባ መቀመጥ ይችላል። አዲስ አበባ ተቀምጦ የፋኖን ወር ለአማራው ገንዘብ አንልክም ስልክ እንቆርጣለን ምናምን የሚለውን ነገር ማድረግ ይችላል። ያ ደግሞ አማራ ላይ የሚያመጣው የሚያስከትለው ችግር አለ። ይሄ ጦርነት እየሰፋ በመጣ ቁጥር ትግራይ ላይ በሁለት ዓመት ውስጥ የመጣው ችግር ምናልባት 10-20 ዓመት ሊገነቡት የማይችሉት ነው። ይሄ ነገር እየከፋ በመጣ ቁጥር በአማራም ላይ አሁን ትምህርት ቤቶች ተዘግተዋል። ሆስፒታሎች በመድኃኒት እጥረት እየተዘጉ ነው። እነዚህን አይነት ሁኔታዎች የምትመለከትበት ጊዜ የአብይ ከአማራ ሀገር መውጣት አንትል የአማራ ስታብሊሽድ የሆነ ጠንካራ መሰረት ያለው አንድ ወጥ የሆነ መንግስት በሌለበት ሁኔታ ላይ እንግዲህ ነገ አማራ ቢወጣ ፋኖች ተሰብስበው አንድ ፕላትፎርም ፈጥረው አንድ መሪ ፈጥረው አንድ ፕሬዝዳንት ካቢኔት ፈጥረው ምናምን ሊኖሩ የሚችሉበት ደረጃ ላይ ናቸው ብለህ የምታምን ከሆነ ነላም ደረጃ ላይ ናቸው ብለህ የምታምን ከሆነ ሜቢ ችግሩን ሚቲጌት ሊያደርጉት ይችሉ ይሆናል። ሊቀርፉት አይችሉም ሙሉ ለሙሉ። አሁን እኔ ከፖለቲካና ከአጠቃላይ ከዓለም አቀፍ ከዲፕሎማሲው ከዓለም አቀፍ ግንኙነት አንጻር ነው። አንደኛ የአማራ ክልል ወንበር 178 መሰለኝ በህዝብ ተወካዮች ምክር ቤት 138 ያንን ለቆ ሲወጣ 138 ወንበር የለም ማለት ነው። ምክንያቱም ለምን ለቆ ይወጣል? የሱማ ፒፒ ፓርቲ ላይ ይቀመጣል። ለቆጣ እኮ ክልሉን ትቶላቸው ነው የወጣው። ልክ ትግራይ ላይ አሁን 36 ወንበሩን የህዝብ ተወካዮች ምክር ቤት የለም። ትግራይም ክልል ወጥቶ ክልል ለቆ ስለወጣም ኖ ትግራይ እኮ ራሱን ዊዝድሮ አረገ። ፓርት ኦፍ የፒፒ ገቨርንመንት አለ። ከፓርላማም ደግሞ ራሱ አገለለ። ሁለተኛ ነገር ደግሞ የመረጣቸው የምክር ቤት እንትኖች ከህግ ውጭ ስለሆነ ፓርላማ ውስጥ ሊገቡ አይችሉም በሚል ተዘጉ። የአማራው ግን 138 የፒፒ አባል ተመርጦ ፓርላማ ውስጥ ያለ ነው። ያ ህዝብ አሁን ከዛ ህዝብ ጋር ተነጥለዋል። አሁን ያ ህዝብ ወክለው እዛ ፓርላማ ሊቀመጡ የሚያስችል ምንም አይነት የህግ አሰራር አይኖርም። ምክንያቱም ከዛ ህዝብ ጋር ተፋተዋል። ያ ህዝብ አሁን በሌላ መዋቅር በሌላ ኃይል እጅ ነው ያለው። ስለዚህ እዛ ተቀምጠው ምን ሊሰሩ ይችላሉ? ከህግ አንጻር ሲያስኬዳሉ ወይ? ኖ ፖለቲካሊ እና ሊጋሊ በምትመለከትበት ጊዜ ሜቢ ፖለቲካሊ እና ሊጋሊ ሳይሆን በትክክል አሰራር ደረጃ በምትመለከትበት ጊዜ ዩር ራይት። ማንን እናንተ አማራውን ጥላችሁ ወጣችኋል፣ ማንን ወክላችሁ ነው እዚህ ብለህ ልትል ትችላለህ። ግን ከነሱ አንግል ከመንግስት አንግል በምትመለከትበት ጊዜ እኛ የወጣነው በቴሮሪስቶች ወር በሽፍታዎች ተገፍተን ነው። ሆኖም ግን አሁንም የኢትዮጵያ መንግስት ወይንም ደግሞ የፒፒ ፓርቲ ለአማራ የመስራት የሚያስፈልገውን ነገር ሁሉ የማድረግ
ኃላፊነት ስላለበት ስራቸውን ይቀጥላሉ የሚለው ነው የነሱ አርጊመንት የሚሆነው። ያ ልክ ነው ልክ አይደለም is a different story። ከነሱ አንግል ግን እነዚሁንም የፒፒን ሰዎችም ግን ውጡ ካልካቸው የራስህን የፓርቲ አባላቶች የራስህ ጠላት አረክ ማለት ነው። ስለዚህ እነሱ አዲስ አበባ ውስጥ ሄደው የሆነ ራዕይ ይቀመጣሉ። መንግስት እንግዲህ በመንግስት ደረጃ ይሄ የአማራውን ችግሩን እንተው ካልክ ምክንያቱም it's difficult ሁለቱም part of the same equation ስለሆኑ የአብይ መንግስት የተዳከመ ነው የሚሆነው በዛ ደረጃ በሚሆንበት ጊዜ የኢንተርናሽናል ተጽዕኖም እየጨመረበት ነው የሚመጣው። የኢኮኖሚ ክራይሲሱም የበለጠ አሁን ካለበት እየባሰ ነው የሚሄደው። ያ በሚሆንበት ጊዜ ደግሞ ምንድነው የሚሆነው? እስካሁን ድረስ የትግራይ ህዝብ 6 ሚሊዮን 5 ሚሊዮን ነው። እዛ ላይ 30 ሚሊዮን ጨምርና የኢንተርናሽናል ኮሚኒቲው አንደር ሲጅ ነው ይሄ ግዛት የምግብ ይሄን ያህል ያስፈልገዋል፣ መድኃኒት ይሄን ያህል ያስፈልገዋል፣ እርዳታ ይሄን ያህል ያስፈልገዋል በምትልበት ጊዜ የአማራውንና የትግራዩን ህዝብ ሙሉ ህዝብ ሪስፖንሲቢሊቲ ከአብይ አውጥተህ ኢንተርናሽናል ኮሚኒቲው ላይ አደረክ ማለት ነው። እንደዛ አድርገህ በምትወጣበት ጊዜ ያ በሚሆንበት ጊዜ የኢንተርናሽናል ኮሚኒቲው ኢንተርናሽናል ድርጅቶች እነዚህ እርዳታ ሰጪ መንግስቶች ላይ ተለያዩትም። ስለዚህ ያም መንግስት ላይ ለሚፈጥሩት ጫና ትልቅ እንትን ነው የሚሆነው። ስለዚህ በዚህም መልክ ተመለከትከው ወይንም ጠበብ አድርገን ቅድም ባልነውም ተመለከትነው የፋኖ ስታብሊሽመንት ለነዚህ ነገሮች መዘጋጀት ያለበትን ሰፊ ስራ መሰራት አለበት። ሰፊ ዲስከሽን መካሄድ አለበት። ኢንተሌክቹዋሉ የአማራ ኢንተሌክቹዋሉ እዚህ ላይ ትልቅ ኮንትሪቢዩሽን ሊኖረው ይገባል። እነዚህ ነገሮች the most urgent ስራዎች ናቸው ተብሎ መያዝ ያለባቸው ነገሮች ናቸው። ሜቢ ይሄ መንግስት ነገና ተነገወዲያ ላይ ወድቅ ይችላል። ሜቢ another 6 months ሊንገዳገድ ይችል ይሆናል። ሜቢ another year ሊንገዳገድ ይችል ይሆናል። one of my article what ያልምለው ምንድነው ሁኔታው በጣም አስፊ ቢሆንም ቅሉ ጊዜ አሁንም አለ፣ የተወሰነ ጊዜ አሁንም አለ። ይሄንን የሙቭመንቱን ትራጀክተሪ ለመቀየር ለማስተካከል በፖለቲካና በሚሊተሪው ኃይሎች መካከል የምናየውን ልዩነት ለማጥበብና የፖለቲካውን ሂደት ሞሜንተሙን ለመጨመር መሰራት ያለባቸው ነገሮች አሉ። እነዚህ ስራዎች እስከተሰሩ ድረስ አትሊስት ሊመጣ የሚችለውን አንኤክስፔክትድ ኢቨንትስ የምትላቸውን ሊቋቋም የሚችል ማኔጅ ሊያደርግ የሚችል ማኔጅ ከማድረግም አልፎ ያንን ሌቨሬጅ አድርጎ የሚቀጥለው የፖለቲካ መድረክ ላይ ራሱን ለማሸጋገር የሚችልበትን ደረጃ ለዲስከሽን መቅረብ አለበት። ይሄ ደግሞ ምንድነው መሰለኝ አንዱ ትልቁ ቅድም በየያሉበት እያደረጉ ነው የሚባለው እንደነዚህ አይነት ነገሮች ትልልቅ ስብሰባዎች እየተካሄዱ ቀን ተቀን ሚቲንጎች እየተካሄዱ መደረግ ያለበት ነው። በአንድ በኩል እየተዋጉ በሌላ በኩል ደግሞ ዋና የምትላቸውን የፋኖ መሪዎች unnecessarily ሁሉ ጊዜም ቶሎ አንድ ቦታ ላይ አታረጋቸውም ለሴኩሪቲ ምክንያት አይደለም እንዴ? እና እነዚህ ነገሮች የዳያስፖራውም አገርም ውስጥ ያለው ኢንተሌክቹዋል በህቡ አትሊስት አገር ውስጥ ያለው አንድ መድረክ ተፈጥሮ አንድ ፎረም ተፈጥሮ እነዚህ ነገሮች መሰራት አለባቸው። አለም የሚባል ስራ የተሰራም ካለ እሰየው። እነዛ ነገሮች ላለ አሁን ሊፈጠር ለሚችል ኮሚቴ ወይንም ሊፈጠር ለሚችል ፎረም ቀርበው ዲቤት ተደርጎባቸው መስተካከል የሚደረጉት ነገሮች ተደርገው እነዚህ ነገሮች ላይ ስራ በጣም መሰራት አለበት። አለበለዛ የመንግስት በራሱ እየወደቀ ነው። ከትግራይ ጋር ሪዞልቭድ ያልሆኑ ኢሹዎች አሉ። ከኦሮሞ አክራሪ ጋራ ሪዞልቭድ ያልተደረጉ ኢሹዎች አሉ። ከፒፒ ጋራ ሪዞልቭ ያልተደረጉ
ነገሮች አሉ። በጣም ብዙ ቬሪየብሎች አሉ እዚህ የፖለቲካ ኢኩዌሽን ውስጥ የፖለቲካል ካልኩለስ ውስጥ እና እንደዚህ በቀላሉ ሊታይ የሚችል አይደለም። በእኔ አመለካከት አንዳንድ ቦታ ላይ ምን አለ መሰለህ፣ በተለይ የሀገር ቤት ያሉት ኃይሎች ምንድነው እኛን አትናቁን፣ እኛ መስራት እንችላለን፣ ይሄ እኛን ዝቅ ማድረግ ነው ምናምን የሚባለው ነገር እኔ ትክክል አይደለም ባይ ነኝ። ምክንያቱም ኢትዮጵያ የኢንተሌክቹዋል ብዛት ችግር የለባትም፣ እጥረት ነው ችግር ያለባት። ስለዚህ all hands need to be ምንድነው እነዚህ ሁሉም ውስጥም ያለው ውጭም ያለው ጦር ውስጥም ያለው ከጦር ውጭም ያለው ወደ አንድ መጥቶ አንድ ስራ መሰራት አለበት የሚል ነው። ይሄ ሁሉ የምልበት ምክንያት ምንድነው እነሱ ፋኖ ላይ የሚደረገውን አንደርማይን ለማድረግ ምናምን ሳይሆን በጣም ጥንቃቄ የተሞላው በጣም ጠንካራ የሆነ ስራ መሰራት አለበት ከሚል ነው። ብዙ ጊዜ የኛ ባህል ምንድነው የምትደግፈው ኃይል በምንም አይነት ሲነቀፍ መስማት ብዙ ሰው ስለማይል እንዲሁም አይ ቲንክ እዛ እንትኔም ላይ ምንድነው ፔፐርም ላይ ያልኩት ምንድነው በአንድ በኩል ስለ አማራ እንዳልናገር ብሎ ነው የሚኮነኝ አለ። በሌላ በኩል እንዲሁም አሁን እንትና ማነው ሀብታሙ ፓስፖርት ሁሉ ይነጠቅ ይሄ ጸረ አማራ ነው የሚሉ አሉ። የኔ ኢንቴንሽን የፋኖን ዝቅ ለማድረግ ሳይሆን ፋኖ አንድ ትልቅ ተስፋ ይዞ ሰንቆ የተነሳ ኃይል ነው። ኢንዲድ ትራንስፎርማቲቭ ኃይል ሊሆን ይችላል። የራሱን ህብረተሰብ ከኤግዚስተንሻል ትሬት አውጥቶ ከዛ አልፎ የኢትዮጵያን እጣ ፋንታ የራሱን ያህል ኮንትሪቢዩት አድርጎ ወደ ፒስ ፕሮስፔሪቲ እና ዴሞክራቲክ ሩል ሊያመጣ የሚችል ኃይል ነው። ያ ነገር ራሱ በግልጽ እየወጣ አይደለም። ምክንያቱም እነዚህ ነገሮች አቴንሽን ማግኘት የሚገባቸውን ያህል አቴንሽን አላገኙም የሚል ነው። አለበለዚያ our tendency is always to give the benefit of the doubt። እስቲ ለምን እነሱ ካሉ እስቲ እንያቸው የሚለው በእንደዚህ አይነት ክራይሲስ ፖይንት ላይ benefit of the doubt የሚባል ነገር የለም። አሳየኝ ይችን what do you have what can we ምንድነው ያላችሁ ምንድነው ልንጨምርበት የምንችለው የት ጋር ነው ሊስተካከል የሚችለው ነው እንጂ እስካሉን ድረስ እስኪ እድል እንስጣቸው ጊዜ እንስጣቸው የሚባለው አይነት ሌክዠሪ ኦፍ ታይም የለንም በአሁኑ ጊዜ የሚል ነውና ደጋግሞ ማንሳት ይሆናል እንዳልኩት ነው። ዶክተር ዮናስ ጥያቄው ተገቢ ነው። ለምን አይኖርም ማለት ማንሳት ኃጢያትም ወንጀልም አይደለም፣ መኖር አለበት ብሎም አቋም መያዝ የሚያስኮንንም የሚያስፈርጅም አይደለም። ግን የለም ብሎ ድምዳሜ መስጠት ደግሞ ትንሽ ነገሮችን በደንብ መመርመርና አንዳንድ የኢትዮጵያ ሁኔታ እነሱም ያሉበት የትግል ነገሮች ያው አሁን የድሮኑ ሁኔታም ሁሉን ነገር አጥፍተው ለተወሰነ ጊዜ ከዚህ ከድሮን ራሳቸውን የሚከላከሉበትም ሁኔታ ስለነበረ እንቅስቃሴያቸው የፖለቲካ ስራቸው በሚፈልገው ጊዜና መጠን ሊሰሩት ያልቻሉበት ሁኔታ ነው ያለው። የኮሙኒኬሽኑ ብዙ ችግሮች አሉባቸውና ነገር ግን ዝም ብለው የተቀመጡ ወይም ደግሞ ዝም ብሎ በመላምት በቃ ወታደራዊ ቁመናቸው ብቻ ስላደገ ወደፊት እንገሰግሳለን ብለው አይደለም እየሰሩበት ነው። እንግዲህ እንደ በፊቱን ያን ይቆያል አይቆዩም የሚለው እንዳለ ሆኖ ግን ምንም አልተሰራም የሚለውንም የምንገዛው አይደለም፣ እየተሰራ ነው። መታየት አለበት። አዎ እንዲያሳዩንም እንጠይቃለን። ነገር ግን እየተሰራ መሆኑን ባለኝ የመረጃ ምንጭ ባለኝ ቅርበትም ብዙ ነገሮችን ስለምሰማም ተስፋ አደርጋለሁ። ዛሬ ይሄ ነው በወረቀት ይቅረብ የሚል ነገር እኔም ላቀርበው ወይም ደግሞ እምነት ኖሮ ሊሰጠው የሚችለው አይደለም። ግን ነገ ከነገ ወዲያ ሊመጣ እንደሚችል ምክንያቱም መሬት ላይ ስራ ሲይዘው እየሰሩበት ስላለ ነው። መዋቅር አደረጅተው በየአደረጃጀት ውስጥ የፖለቲካ ጉዳይን እንደ አንድ ዘርፍ ብዙ እየደከሙበት ያለ ስለሆነ ነገ ከነገ ወዲያ ስጋ ለብሶ በደንብ እጅግር አውጥቶ ሊመጣ የሚችል የፖለቲካ
እንቅስቃሴ እንደሚኖር እንጠብቃለን። እንግዲህ ጽሁፉን ደግሞ አይተን ዳግም እንወያያለን። ዶክተር ዮናስ በዚሁ እናምቃ። ኦኬ የስ ፕሊዝ በጣም አመሰግናለሁ። እንግዲህ ያ ነገ ፔፐሩን ሼር አደርገዋለሁ። ሆፕፉሊ ዲስከሽን ኢግናይት ያደርጋል የሚል ይቀሰቀሳል የሚል እምነት ነው ያለኝ። ብዙ መሰራት አለበት፣ ግን አንዱ እንደው እኔ ደግሜ የምለው ነገር ምንድነው እንደዚህ ምንድነው ክሪቲሳይዝ ማድረግ ወይንም ደግሞ ወቀሳ ማቅረብ ወይንም ደግሞ እነዚህ ክፍተቶች አሉ ብሎ ማለት እንደ ባህላችን ነው ማለት እንደ ጸረ አማራነት ጸረ ፋኖነት እየታየ የሚሄድበት ሁኔታ አለ። ያ በጣም ጎጂ ነው። ለማንኛውም በጣም አመሰግናለሁኝ። በዚህ እናቁምና